ውድና የተከበራችሁ ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጀማል አህመድ ሾው እነሆ ጀምሯል። ዛሬም አብራችሁ እንድትቆዩን በአክብሮት እጋብዛለሁ። የዛሬው እንግዳችን ብዙዎቻችን የምታውቋቸው የተለያዩ እስላማዊ ታሪክ ላይ ትኩረት ያደረጉ በርካታ እስላማዊ መጽሐፍት ለህዝብ ያበረከቱ በተለይ በታሪኮች ላይ የተለያዩ ህዝቦችን ባህል ስለ ልቦና ላይ ትኩረት ያደረጉ መጽሐፍትን ለንባብ አብቅተዋል። ቀደም ሲልም በጋዜጠኝነት በህዝብ ግንኙነት ስራዎች ረጅም አገልግሎት ያላቸው ናቸው። የዛሬው እንግዳችን ደራሲ እና ቀድሞ ጋዜጠኛ ጋሽ ተሾመ ብርሃኑን ወደ መድረክ እጋብዛለሁ። ጋሽ ተሾመ ብርሃኑ እንኳን ደህና መጣ። እንኳን ደህና ቆያችሁ። ስለጋበዛችሁኝ በጣም አመሰግናለሁ። አዲሱ የነጃሺ ቴሌቪዥን ጣቢያ ደግሞ ውጤታማ እንዲሆን ከልብ እመኛለሁ። በጣም እናመሰግናለን። ሰሞኑን ስንፈልግህ ልናገኘህ አልቻልንም። ከአገር ውጭ እንደነበርክ ሰማንና ያው እንጠብቅሃለን። እንዴት ነበረ የነበረ ቆይታ? የት ነበር የነበርከው? ከዛን ጀምር ብዬ ነው። ጥሩ እንግዲህ ባለፈው ዓመት ብዙ አላረፍኩኝም። እንዲያውም ካለፈው 2 ዓመት ጀምሮ እንደ አጋጣሚ በልዩ ልዩ ምክንያቶች ውጪ የመሄድ እድል አጋጥሞኝ ነበረ። አንደኛው ጣሊያን ነው። ከ50 ዓመት በፊት ያየሁት ቦታ ላይ እንደገና ተመልሼ መሄድ ነበረብኝ። ያን እድል አግኝቼ ሄጄ ነበረ። ከዛ ቀጥሎ ለንደን ደግሞ ለብዙ ጊዜ ማየት ፈልግ ነበረ። ያንን የማየት እድል ነበረኝ። በመካከሉ ደግሞ የዑምራ የማድረግ እድል ገጥሞኝ ዑምራ አድርጌ ተመልሻለሁ። ያንን ከተመለስኩኝ በኋላ ደግሞ ወደ አሜሪካ የመሄድ እድል አጋጠመኝ። ይኸውም አንድ ግለሰብ ባደረጉልኝ ጥሪ መሰረት ወደዛ ሄድኩኝ። ወደዛ ሄድኩበት እሳቸው የጠሩኝ የህይወት ታሪካቸው እንድጽፍላቸው በመጠየቅ ነበረ እና እንግዲህ የኔም ኢንተረስት ነበረ፣ እንደገና የእሳቸውም ኢንተረስት ነበረ። ያንን በመከተል ያንን እድል በመጠቀም ወደ አሜሪካ ተጓዝኩ። እዛ ስደርስ የተለያዩ አጋጣሚዎች ነበሩ። ምክንያቱም ከዚህ በፊት ያው እንደምታውቀው በርካታ እስላማዊ ስልጣኔዎችን የሚመለከቱ ጽሁፎችን ጽፌያለሁ፣ በጋዜጣም በመጽሐፍም ላይ። እንደገና ደግሞ በዚህ በሚዲያም ያልተቋረጠ ኢንተርቪው ነበረ። ይሄንን በሚመለከት ልምዴን እንዳካፍላቸው፣ ሀሳቤን እንድሰጣቸው የጋበዙኝ ስቴቶች ነበሩ፣ ሙስሊም ኮሚኒቲዎች ነበሩ። እንደገና ደግሞ የሀረሪ ኮሚኒቲ ደግሞ የስፖርትና የባህል ፌስቲቫል ነበራቸው እና ያንንም ለመመልከት ሄጄ ነበረ። እዛ ሄጄ እንግዲህ የሀረር ስፖርትና ካልቸር 27ኛው ዓመት ተመልክቼ ስለ እንቅስቃሴው በተለያዩ መንገዶች ለመግለጽ ሞክራለሁ። አሁን እዛ በነበርኩበት ጊዜ ሌላው ወደ ሚኒያፖሊስ ማለትም ወደ ሚኒሶታ ስቴት ተጋብዤ ነበር። እዛም የሄድኩት ስለ እስላማዊ ስልጣኔ በተለይም ደግሞ ወደፊት ምናልባት ከነጃሺ ጋር በመሆን ሀሳቡን ልናጎለብተው እንችላለን እና ያ ዓላማ ምንድነው? እስላማዊ ስልጣኔን የበለጠ ለማጠናከር፣ እስላማዊ ባህልን የበለጠ ለማጠናከር፣ እስላማዊ አመለካከትን የበለጠ ለማጠናከር፣ እንደገና ደግሞ እስላማዊ ጉዳዮችን በሀገር ሽማግሌዎች በነበሩ የአሰራር እንትኖች ለመፍታት መንግስትንም
ሰላም በማስከበር አንዳንድ መሰረታዊ ፍላጎቶቹ ሲኖሩ በእነሱ በኩል ለማስፈጸም እንዲችል እንደገና ደግሞ በህዝቡ መካከል እርስ በርስ መተባበርና መከባበር እና መቻቻል እንዲኖር ያን በሚመለከት አንድ ፕሮፖዛል አንድ ጥናታዊ ጽሁፍ ነበረኝ። ያንን ጥናታዊ ጽሁፍ መሰረት በማድረግ ፕሮፖዛል አዘጋጅቼ ሚኒሶታ ይካሄድ በነበረው ስብሰባ የአፋሮች የሶማሌዎች እና የሐረሪዎች ስብሰባ አክቹአሊ ስልጤዎችም ተጋብዘው ነበረ፣ አርጎባዎችም ተጋብዘው ነበረ። ለነገሩ ኦሮሞዎችም ነበሩ። የሐረሪዎች የአፋሮች እና የኦሮሞዎች የሶማሌዎች ዓለም አቀፍ ልትለው የሚገባ ስብሰባ ነው። በዛ ላይ ተገኝቼ ትራዲሽናል እነዚህ ባህላዊ መሪዎች ለሀገር ለህዝብ መተባበርና ለሀገር አንድነት ለሰላም በመንግስትና በህዝብ መካከል ድልድይ ሆነው እንዴት ሊያገለግሉ እንደሚችሉ የሚመለከት ጽሁፍ ነበረ። ያ ጽሁፍ ጥናታዊ ጽሁፉ የሐረር አሚር ወይም ጋራድ ሊሆን ይችላል፣ ግን አሁን ያለው በዲያስፖራ ሱልጣን ነው እና የአፋር ሱልጣን ይሄ የአፋር ሱልጣን የኤርትራን የጅቡቲንና የኢትዮጵያን ያጠቃልላል። የሶማሌ ዑጋዝ ይሄም ዑጋዝ የኢትዮጵያን የጅቡቲን እና የኬንያን ዑጋዞች ያጠቃልላል እና የአርጎባ ሱልጣን የስልጢ ገራድ ሆነው እንዴት አድርገው ነው ኢስላሚክ ሴንተር አበጅተው ወደፊት እነዚህ ቀደም ብዬ የገለጽኳቸውን ተግባራት ሊያከናውኑ ይችላሉ የሚለውን እስከ አመሰራረቱ ጀምሮ በፌዴሬሽን ነው። በፌዴሬሽን ቢመሰረት እንዴት ሊሆን ይችላል? በኮንፌዴሬሽን ቢመሰረት ደግሞ እንዴት ሊሆን ይችላል? ዩኒቲ ከሆነ ደግሞ ወይም ፍሮንት ከሆነ ደግሞ እነዚህ ሁሉ ኦልተርኔቲቮች ያላቸው ጥናት ነበር ያቀረብኩት። ያንን ጥናት ሳቀርብ በተለይም ሶማሌዎቹና የሶማሌዎቹ ሶማሌዎች እና የኬንያዎቹ ሶማሌዎች እና የአፋር እና የጅቡቲ የኤርትራ አፋሮች በጣም ነው ደስ ያላቸው እና ከኢትዮጵያውያን ጋር በመሆን እንትን ነው ያሉት። እንደውም ሐረር የሴንተር ብትሆን ለብዙ ነገር እንደሚጠቅም በጣም የታወቁ በዛ አገር በሌሎችም በምስራቅ አፍሪካም የታወቁ ታላላቅ ዓሊሞች የፖለቲካ ሰዎች የነበሩበት ነበር እና እዛ ወደፊት ቢሰራ ጥሩ ነው የሚሉ ሐሳብ ፎርወርድ አድርገዋል። እዛ ያለው የሶማሌ እንትኖች አሜሪካውያን ሚኒሶታ ያሉ ደግሞ የምክር ቤት አባላት አሉ። እነሱም ሐሳቡ ደግፈውት ወደ ምክር ቤቱ ከሐረሩ ሱልጣን ጋራ ሆነን ምክር ቤቱን የመጎብኘት እድል አጋጥሞናል። እሱም ቢሆን የምክር ቤቱ አባልም ቢሆን ከኛ ጋር ይህንን ዓላማ ለማራመድ ድጋፍ ሊሰጥ እንደሚችል ተነጋግረናል። ይህን በሚመለከት የተለያዩ የሐረሪ ሰዎች ጋር ተነጋግረናል። ከዛ በመለስ እንግዲህ አንደኛ የሳንኮፋ የሚባል የፕሮፌሰር ኃይሌ ገሪማ መጽሐፍትና ፊልም መደብር እንትን አለ፣ ኢንስቲትዩት አለ። እዛ ሄደን ስለዚሁ ስለ እስላማዊ ስልጣኔና ስለ መጽሐፍቶቼ ብዙ ሰዎች ፕሮፌሰሮችም ያሉበት የሃዋርድ ዩኒቨርሲቲ የአሜሪካ ኮንግረስ ላይብረሪ እንማስታውሳቸው ማለት ነው እና ሌሎች ፕሮፌሰሮች ባሉበት ስለ ኢማም አህመድ ኢብራሂም በነገራችን ላይ ፕሮፌሰር ኃይሌ ገሪማ በጣም ኢምፕሬስድ የሆኑት እና የሬድሲ ፐብሊሸርም እንደዚሁ በጣም ኢምፕሬስድ የሆኑ ስለ ኢማም አህመድ ኢብራሂም በእንግሊዝኛ እንዲተረጎም ትልቁ ፍላጎት አላቸው እና ሳንኮፋ ላይ በተደረገው ስብሰባ በጣም ጥሩ የሆነ አቀባበል ነበረ። ሰዎች ጥሩ አመለካከት ነበራቸው እና ኢምፕሬስድ ሆነዋል። ምክንያቱም እስካሁን ድረስ እስላማዊ ስልጣኔ በኢትዮጵያ በሚለው ላይ ይሄን ያክል የተሰራ አልመሰላቸውም።
ሌላው ከፈረስ ሂጅራ ጋር የሰራ ነው። በፈረስ ሂጅራ ላይ የዙም ስብሰባ ነበረን። እንደገና ደግሞ በአካልም ቢሆን ተገናኝተን ተነጋግረናል። ከሂጅራ ፈረስ ሂጅራ ጋር የተሰራው ስራ ቀላል አይደለም። ወደፊትም ተጠናክሮ የሚቀጥል ነው የሚሆነው እና በአጠቃላይ የአሜሪካ ቆይታዬ ብዙ ነገሮች ተሰርተዋል። በጥቅሉ ይሄን ይመስላል። በጣም ጥሩ። እንግዲህ ያነሳ ነው ከውጭ ቆይታ አንጻር ምን ነበረ? ያው ከስራዎች ጋር የተገናኙ ስራዎችን ለመስራት እንደሄድክ እንገምታለን። በኋላ አሁን ያነሳቸውንም ጨምሮ የሰራሃቸውን ስራዎች የምናነሳበት ጊዜ ይኖረናል ብዬ አስባለሁ። ጋሽ ተሾመ ከየት እንጀምር? ወደ ልጅነት ወደ ትምህርት ጊዜ ስንመጣ በነገራችን ላይ ተሾመ ብርሃኑ የመጀመሪያ ስምህ ነው? አይደለም። የመጀመሪያ ስሜ መሐመድ ኑር ብርሃኑ ነው። መሐመድ ኑር ብርሃኑ ነው። አባቴ ደግሞ ሐሚድ ነበር የሚለኝ። አባቴ ብርሃኑ ከማል ሐሚድ የሚል ስም ነው ያወጣው። ስለዚህ የመጀመሪያ ስምህ ተሾመ ሳይሆን መሐመድ ኑር ነው። እንግዲህ ምናልባት አላቅም አንተንና ሌሎች ሰዎች በተለያየ ጫና በተለያየ ምክንያት ስማቸው ሊለውጡ ይችላሉ። አንተም እንደዛው ስምህን ለመለወጥ የተገደድክበት ሁኔታ ተፈጥሮ ነው ወይስ በሌላ ምክንያት ወደ ተሾመ ስምህን ለመለወጥ ፈለክ? እንግዲህ ብዙ ነገሮች አሉ። አንደኛ ከአንደኛ ክፍል ጀምሮ በጣም ጎበዝ ተማሪ ነበርኩኝ። ለምሳሌ አንደኛ ክፍልን በ3 ዓመት ነበር የሚጨርሰው እና እኔ በአንድ ጊዜ ነው የጨረስኩት። ጨርሼ ደግሞ ሁለተኛ ክፍል አንድ ሴሚስተር እንደተማርኩ ነው ወደ 3ኛ ክፍል ያለፍኩት። የዛን ጊዜ በእንግሊዝኛ በተለይ እነዚህ አሁን በወቅቱ ሲሰጡ የነበሩ እንግሊዝኛ መጽሐፍቶች በጣም ሸመድዳቸው ነበረ። አሁን ግሪን ፕራይመር የሚባል ነበረ። በጠቅላላ መሸምደድ ነው። አንደኛ ፊደሉ በጣም ቶሎ ገብቶኛል። ሀሁ ለምሳሌ ሀሁን ያጠናሁት እንደ ሌላ ሰው ሀሁ ሂ ሆ እያልኩኝ አይደለም። ከሀ እስከ ፐ ያሉትን ፊደሎች ነው በመጀመሪያ ያወቅኩት። ከሀ እስከ ፐ ያሉትን ፊደሎች ካወቅኩኝ በኋላ ቅጥያቸውን ነው ማጥናት የጀመርኩት። ሁሉም ጎን ለምሳሌ ሁ ከሆነ ጎን ላይ ነው፣ ሉ ከጎን ላይ ነው። ለየት ያለ አጠናን ስልት ነው። እዛ ያንን ካየሁ በኋላ በአጭር ጊዜ ማንበብና መጻፍ ጀመርኩ። ሁለተኛ እንግሊዝኛንም እንደዚሁ ኤቢሲዲ እንኳን ካጠናሁ በኋላ ቫወልሶቹ ነው የገቡኝ። ጎበዝ አስተማሪዎች ነበሩ ብለው ሲማሩ ሌሎች ሲማሩ እሰማለሁ። ለዚህም ቁርአንም እንደዛ ነው። ቁርአን መቅራት ጀመርኩት እንደ ሌሎች ሰዎች ጊዜውን ጠብቄ አይደለም። አንድ ጊዜ ቁል ሁወላሁ አሐድ እንደደረስኩኝ ያው ቁል ሁወላሁ እያልክ እንትን ትላለህ እየነገሩ የቀራ ተጽፎ ይሰጣል። ቁል ሁወላሁ አሐድ ተብሎ ይነገራል። ቁል ሁወላሁ አሐድ ቁል ሁወላሁ አሐድ። እኔ እዛ ቁል ሁወላሁ አሐድ ላይ የፊደሎቹ እነዚህ ሐርፎቹን በመረዳት ቁ እንዴት እንደሆነ፣ ቅ እንዴት እንደሆነ፣ ቂ እንዴት እንደሆነ እነዚህን ቫወልሶቹን በማወቅ ደጋግሜ ደግሞ አስቀድሜ በማጥናት ነው ቁርአኑን የሚያወቁት። ስለዚህ በኤሌመንተሪ ስኩል ህይወቴ ወደ ቁርአኑ ከመግባታችን በፊት በኤሌመንተሪ ህይወቴ ፈጣን ስለነበርኩኝ እስከ 8ኛ ክፍል ድረስ ሁሉ እየሄድኩኝ ቃላትን፣ ጊዜ ቤት የመሳሰሉትን ሁሉ አቀርብ ነበር እንደዚሁ። እና እኔ ነበርኩኝ አንዳንድ ከአስተማሪ ወደዛ ምላከው እና ለምሳሌ ግሪን ፕራይመርን ከጠጣው በኋላ መጠጣት ነው ማለት የሚቻለው። ሪደርዋንም እንደዚሁ በአንድ ጊዜ ነው እንግዲህ ትርጉሙን ይነግሩሃል። ከዛ በኋላ አንተ ታጠናዋለህ፣ ታሪኩ ይገባሃል። እዛ እንትኖች አሉ። በጣም ቆንጆ ነበረው የማስተማር አዳዲስ ቃላትን ለብቻ ያስቀምጥልሃል። ወደ ግሪን
የሪደር ዋን ከመጨረሳችን በፊት እኔ ጨርሼ ወደ ሪደር 2 ገብቻለሁ። ይህ በዚህ እንዳለ አሁን በአጠቃላይ እንትን ማዕበል ማለት ይችላል በአካባቢው የኢትዮጵያ ኦርቶዶክስ ቤተክርስቲያን እና የኢትዮጵያ እስልምና ዓሊሞች ይሄ የካቶሊክ ትምህርት ቤት ነው ልጆቻቸውን ያበላሹባቸዋል የሚል እና አስወጡ። ከመደበኛ ትምህርት ካቶሊክ ያደርግላቸዋል። ካቶሊክ ደግሞ ምን ማለት ነው ድመት የሚበላ ምናምን ብሎ ስማቸው በቃ በጣም ነው እንትን የሚሉት እና ስለዚህ ልጆቻቸውን ከዘመናዊ ትምህርት አውጡ ሲባል እኔም እንግዲህ ዜና አንባቢም ነበርኩኝ በልጅነት ትምህርት ቤት በጣም የሥነ ጽሑፍ አባል ነኝ፣ እጽፋለሁ፣ እናገራለሁ። አሁን ዜና ወጥቻ አነባለሁ። በዛን ጊዜ 3ኛ ክፍል ምናምን ሆኜ ማለት ነው ሬዲዮ እያዳመጥኩኝ ጀርመን ሬዲዮ ምንትስ ሬዲዮ እያዳመጥኩኝ ማቅረብበት ጊዜ ነበርና አሁን ከትምህርት ቤት ወጥቼ ቁርአን ስገባ በጣም ሀዘን ሆነ። ብዙ አስተማሪ አዘነ። እንደ እንትንም ላይ ወጥተው በዚህ ስቴጅ ላይ ወጥተው እንደሱ አይነት ልጆች ባይወጡ ጥሩ ነበር ምናምን የሚል ነገር አደረጉ። ምንም ሊደረግ አይችልም፣ ምክንያቱም ማዕበል ነው። ብዙ ጓደኞቼ ክርስቲያኖችም ጭምር በጣም ጎበዞች የሆኑ ሳይንቲስቶች መሆን ይችሉ የነበሩ ልጆች ነበሩ። እነሱም ወደ ቤተክርስቲያን ትምህርት ወደ ቄስ ትምህርት ቤት ገቡ እና እኛ ቁርአን ገባን። ቁርአን ከገባን በኋላ ደግሞ ቅድም ለመግለጽ እንደሞከርኩት አሪፍ ባታ ከቀራሁኝ በኋላ ወዲያውኑ እነዚህ ሐርፉን ለመረዳት በመቻሌ ወዲያውኑ ወደ ኪታብ ወደ ቁርአን ጥናት ገባሁ ማለት ነው። ቁርአን በአንድ ዓመት ከጨረስኩኝ በኋላ ሰፊነቱን ነጃ ደግሞ ወዲያውኑ ተቀጠለ። ሰፊነቱን ነጃ ቶሎ ሲጨርስ አይ ይሄ ልጅ ትልቅ ዓሊም ሊሆን ይችላልና ወደ ሌላ ቦታ ሄዶ ቢቀራ የሚል ሰጀሽን ከትልልቅ ሰዎች መጣ። በዛ መሰረት ራያ መቀመጥ ሊያስቸግርህ ይችላል፣ እዚህ ኮረምም እንደዚሁ ሌሎች ቦታዎች ሲመጡ አንድ ዘመድ የሆነ አንቻሮ የሚቀመጥ ቃሉ የሚቀመጥ ሼክ ሰዒድ ይባላል። እሱ ወደ ካንቻሮ ወደ ኮረም ሲመጣ አያቴ አጎቴ ነው የሚሆነው ማለት ነው፣ ወይም የቅርብ ዘመድ ነው። አይ እንደዚህ አይነት ልጅ ከሆነ እኔ ወስጄ እንዲቀራ አድርገዋለሁ ብሎ ከሰቆጣ ማለት ነው ከሰቆጣ ወደ አንቻሮ ወደ ቃሉ ሄድኩኝ ማለት ነው። ይሄ እንግዲህ ጊዜው በ1955 ይመስለኛል ባልሳሳት 55 ወይም 54 ሊሆን ይችላል። 54 55 ነው የሚሆነው እና አሁን ቃሉ ስደርስ ይሄ ዘመዴ ቁርአን እስኪ ቅራ አለኝ። ስቀራ የአቀራሬ እንትኑ ትንሽ ደከም ያለ ነበርና አይ ይሄማ እንደገና ቁርአን መቅራት አለብህ የሚል ሐሳብ አነሳ። የመጣሁት እኔ ሌላ ልቀራ ነው፣ ዓሊም ልሆን ነው የመጣሁት። እሱ ተበልሶ ወደ ቁርአን እናንተ እንዴት ነው የምትቀሩት እና አሳዩኝ እና ከዛ በኋላ እናንተ እንደምትፈልጉት እቀራለሁ የሚል ሐሳብ ነው ያቀረቡት። እሱ የሸማቃ ስራ ነበር፣ ሸማኔ ነበር። እሱ አስቀምጦ እንደዚህ ነው የሚቀራው እያለ ሲያቀራኝ እሱ ባለው መሰረት መቅራት ጀመርኩኝ። በአጭር ጊዜ ውስጥ ቁርአን ጨረስኩኝ። በአንድ ጊዜ ውስጥ አንድ ጁዝ በአንድ ቀን ውስጥ እሱ እየሰማኝ አንድ ጁዝ ሁለት ጁዝ ምናምን መቅራት ስለጀመርኩኝ ወዲያውኑ እኔ አላቋርጥም። እኔ አንድ ጊዜ ከጀመርኩ ዝም ብሎ ኮንቲኒየስሊ ነው የምቀራውና አሁን አይ እንግዳው ሱጃዕ ትቀራለህ፣ ሰፊነቱን ነጃ ቀርቻለሁ ብያለሁ፣ ሱጃዕ ትቀራለህ እንግዲህ እናያለን። ሰፊነቱን ነጃም አለ፣ ችግር ካለ እሱም ላይ እንትን ትላለህ፣ ከዛ በኋላ ሌሎቹ ትቀጥላለህ ተብሎ ወደ አንቻሮ መስጊድ ሄድኩኝ። ባልሳሳት የዛን ጊዜ የነበሩ ሼክ መሐመድ ኑር ናቸው የሚመስለኝ። እሳቸውም ዘመዴ ናቸው፣ ከትግራይ የሄዱ ሰው ናቸው ነበሩ ወይም አላውቅም፣ ግን የልጅነት ነገር ስለሆነ በደንብ አላስታውስም እንጂ ዘመዴ ናቸው። እሳቸው ጋር
ከመድረስ አልቻልኩም ወይም በተለያዩ ምክንያቶች እሳቸው አልነበሩም ወይም ትልልቅ ሰዎች ነው እንትን የሚሉ ወይም አልተነገራቸውም ዘመዳቸው መሆኔ ዝም ብዬ ነው የተቀላቀልኩት ወይም ብዙ ዘመዶች ይኖራቸዋል እንደኔ የመጡ ሳምሃው እንደጀመርን ትንሽ ሹጃኡን ወደፊት እንደገባው መለመኑ ይሄ በመለመን ነው እንትን እጄ ሁሉ ቀጭ ምናምን ጥቁር ሆነ ልብስም አልነበረኝም አልተዘጋጀው የሚሰጥም አልነበረም የዛን ጊዜ እና ናፍቆቱ በጣም አልቻልኩኝም የቤተሰብ ናፍቆት አልቻልኩኝም እዛ አሁን ማነው ስሙ ገዳም የሚባለው መቃብር ላይ ቁጭ ብለ አዲስ አበባ ወደ ደሴ የሚሄድ መኪና ታያለ እሱን እያየሁ ሳለቅስ ነበር ሙለው አንድ ቀን ቆረጥኩኝና ተነስቼ ወደ ኮምቦልቻ ሄድኩኝ እንመለስበታለን እሺ እንግዲህ ያነሳ ነው ከተሾመ ብርሃኑ በፊት መሐመድ ኑር ነበረ የሚል ጥያቄ አንስተን እንዴት ሊሆን ቻለ እንደዚህ አይነት ስያሜዎች ደግሞ በብዙ ሌሎችም ሰዎች ጋር ይስተዋላል ያንተ ምክንያት ምን ነበር ያለን እሱ ልትመልስልኝ ነው ከአፍታ ቆይታ በኋላ ተመልሰን ይህንኑ ሐሳብ እንመለስበታለን ተመልካቾቻችን የተከታተላችሁ ያላችሁት በነጃሺ ቲቪ የጀማል አህመድ ሾው ነው ተመልሰን እንመጣለን የትም ሳትርቁ ጠብቁ አፍታ ረፍት በኋላ ተመልሰን ተገናኝተናል እየተከታተላችሁ ያላችሁት በነጃሺ ቲቪ የጀማል አህመድ ሾው ነው እንግዳችን ጋሽ ተሾመ ብርሃኑ ነው ከብዙዎቻችን በሰራቸው የተለያዩ ስራዎች እናውቀዋለን የመጽሐፍትን በተለይ በእስላማዊ ታሪኮች ላይ ስልጣኔ ላይ ባህል ላይ የሚያተኩሩ ከዛም በፊት የሰራቸው ስራዎች አሉ በነገራችን ላይ ጋሽ ተሾመ በድርሰት ስራዎቹ ብቻ ሳይሆን በጋዜጠኝነት ህይወቱም በርካታ ስራዎችን እያበረከተ ነው ዛሬ እሱንም አንስተን የምንወያይ ይሆናል ከኛ ጋር የትም ሳትሄዱ እንድትቆዩ ጠይቃለሁ በድጋሚ ቅድም ወደ አነሳነው እንመለስ ጥሩ እንግዲህ ምንድነው ከደሴ ከአንቻሮ እንደተመለስኩ ሱቅ ነው የገባሁት ሱቅ ላይ ነጋዴ ሱቅ መስራት ጀመርኩ ለምን የሱቁ ባለቤት የዘመዴ ባል ናቸው እኔ ያቀራዋለሁ የሚል ቃል ገብተው ነው የቀራሁት ግን ሱቁ ውስጥ የሚመጡ ልጆች ነበሩ እነሱ ተማሪዎች ናቸው እነሱ ያስጠኑኛል ያቋረጥኩት ትምህርት በቀጥታ በተዘዋዋሪ መንገድ መማር ጀመርኩኝ አሁን የሶስተኛ ክፍል ሂሳብ ያልጨረስኩት ነበር እንግሊዘኛም ሳይንስም እነዚህ ሁሉ ማጥናት ጀመርኩኝ ከዛ በኋላ አንድ አመት ወይም 2 አመት ሱቅ ከሰራሁኝ በኋላ ወደ ሰቆጣ ተመለስኩ ሰቆጣ ተመልሼ ትምህርት ቤት መግባት አመለከትኩ ሳመለክት ሶስተኛ ክፍል ስላላጠናቀቅ መመለስ ያለብህ ወደዛ ነው የሚል ሐሳብ እኔ ትልቅ ነኝ ኦሬዲ ሶስተኛ ክፍል ልገባ አልችልም ምናልባት የዛን ጊዜ ወደ 58 ቢሆን ከ15 አመት በላይ ነው እና ከ15 አመት በላይ ሆኜ ሶስተኛ ክፍል በጣም ያስቸግራል እርግጥ የሚማሩ አሉ ከዛ ምንድነው የነበረው ባጭሩ ማታ መሰረተ ትምህርትም ሳስተምር ነበረ በ60 አካባቢ 6 ያክፍል በዛ ጊዜ ነበር መሰረተ ትምህርት መሰረተ ትምህርት ነበር በጣም ከፍተኛ ንቅናቄ ነበር የደርግ ጊዜ የኃይለ በኃይለ ሥላሴ ጊዜ የመሰረተ ትምህርት ጥያቄ የጎልማሳ እዛ ማታ አስተማሪ ሆንኩኝ ሳማ አንድ ጓደኛ ስለነበረኝ በሱ አማካይነት እሱም ሲያስተምር ስለነበረ ማስተማር ጀመርኩኝ ከዛ 6ኛ ክፍል ብሔራዊ ፈተና እንድወስድ ተፈቀደልኝ ምክንያቱም ማታ በማስተምረው ትምህርት የዳይሬክተሮቹና የመሰረተ ትምህርት ኃላፊዎችን ኢምፕሬስ አደረኳቸው ይሄ ሰውዬ መማር አለበት የሚል ድምዳሜ ደረሱና ብሔራዊ ፈተና እንድወስድ በፕራይቬትሊ መውሰድ ይችላል ፍላጎቱ ካለ ካጠና ፈተናውን ካለፍ ታልፋለህ እና እኔ በግል ለመፈተን እዛ ገባው
ግን መደበኛ ወደ መደበኛ ትምህርት ቤት ቀየሩኝ እነሱ። ቀየሩኝ። ጥሩ ውጤት 7ኛ ክፍል ደረስኩ። አሁን 8ኛ ክፍል ስደርስ ላይ 9ኛ ክፍል ማሰብ ይኖርብሃል። 9ኛ ክፍል የምትለው ወልዲያ ነው የምትማረው። አሁን ወልዲያ ለመማር ቢያንስ በወር 9 ብር ያስፈልጋል። እናቴ 9 ብር ልትሰጠኝ አትችልም። ሁለት ቀን በእግር ትመጣለህ። ከዛ ከኮረም ወልዲያ 100 ኪሎ ሜትር ነው። 2 ብር መክፈል አለብህ። ከዛ እንግዲህ ቢያንስ ለመምጫና ለመሄጃ ራሱ ብዙ ብር ያስፈልጋል። በወር ደግሞ 9 ብር ያስፈልጋል። ያንን እናቴ አትችልም። ምናልባት ከዚህ ከስቱዲዮ ውጭ እንደተነጋገር ነው እናቴ የነበራት እኔ ሳውቅ የነበራት ካፒታል 15 ብር ነበረ። ያም 15 ብር ለሷ ትልቅ ነው አልহামዱሊላህ ያለችበት ነው። ለኔ ግን የምማርበት ሁኔታ ሳስብ ከባድ ነበርና የመጀመሪያ ወባ ማጥፋት ድርጅት ስኳድ ቺፍ ሆንኩ። ትንሽ ገንዘብ አጠራቀምኩ። ግን እሱም በቂ አልነበረም እና ጓደኞቼ ነበሩ አዲስ አበባ የሚኖሩ ከውጭም ከደሴ የሚመጡ የአስተዳደር ባለስልጣኖች፣ ኃላፊዎች፣ የባላባት ልጆች፣ የደጃዝማች የፊታውራሪ ጓደኞች ነበሩ። ምክንያቱም በትምህርት ቤት የሚያውቁኝ እኔ አክቲቭ ነኝ። በተለይ በዚህ በስካውት ደግሞ ጥሩ እንትን ነበረኝ፣ ፓርቲሲፔሽን ነበረኝ እና ከአስተማሪ ከስካውት ሊደሩ ጋር መረዳዳት፣ ፕላን ማውጣት፣ ጥሩ ሀሳብ ማመንጨት ስለነበረ በዛን ጊዜ ይሰባሰቡ የነበሩት ልጆች የኔ ጓደኞች ነበሩ። አንዳንዶቹም እኔ የምመራቸው ናቸው እና በዚህ መካከል አንዱ የባላባት ልጅ ማለት ነው አያቱ ሊያስተምሩኝ እንደሚችሉ ነገረኝ። ከነሱ ጋር ጥብቅ ግንኙነት ጀመርን። እንግዲህ ከዛ በኋላ ከእሳቸው ጋር ወደ አዲስ አበባ መመላለስ ጀመርኩኝ። ብዙ ነገሮች በመካከሉ አሉ። ኤኒዌይ አሁን እዛ በነበርኩበት ጊዜ ዳይሬክተሩ በተለይ ይወደኝ ስለነበረ ጠርቶ መሐመድ ና ብሎ ይሄ መሐመድ ኑር የሚለው ስም ይዘህ መቀጠል የምትችል አይመስለኝም፣ በወታደርነትም በአስተማሪነትም በሌሎች መስኮችም በዩኒቨርሲቲ ገብቶ ለመቀጠልም የሚያስችልህ አይመስለኝም። ስለዚህ ስምህን ብትቀይር ጥሩ ነው የሚል ሐሳብ ሰጥቶኛል እና እሱን ሐሳብ ይዤ ትምህርቴን ለመቀጠል ወደ አዲስ አበባ መጣሁ። 1 ዓመት እንግዲህ ምን ያክል ስለዛ ማውራት እንደሚያስፈልገኝ አላውቅም። ለማንኛውም በደፈናው እዚህ ለ1 ዓመት ከተጉላላሁኝ በኋላ አዲስ አበባ ከተጉላላሁኝ በኋላ ማለት እዚህ እንደመጣ ትምህርት መማር አልቻልክም። ከዛ በራስ ጥረት ትምህርት ጀመርክ። ከዛ ትምህርት ለመቀጠል ስትፈልግ በዚህ በመሐመድ ኑር ስያሜ መቀጠል ስለማትችል ስምህን ለመለወጥ ተገደድክ። ያ ስም ዳይሬክተሩ ሪፖርት ካርዱ ተሾመ ብርሃኑ ብሎ ላከው። እስከ 7ኛ ክፍል ግን መሐመድ ኑር የለም፣ ሪከርድ አይገኝም። አሁን በሰቆጣ ትምህርት ቤት አንድም አይገኝ። አለማጣም 1 ሴሚስተር ተምሬያለሁኝ። በተማርኩበት ጊዜ የለም፣ አንድም ተሾመ ብርሃኑ የሚል የለም። መሐመድ ኑር ብርሃኑ ነው የሚለው። እዚህ ከመጣው በኋላ ግን ያው ጋዜጣ ማወጅ አላስፈለገም። ምንም ማለት በተሾመ ብርሃኑ ቀጠለና እንግዲህ ያው በዚህ ትምህርት 12ኛ ክፍልም ጨረስኩ። 12ኛ ክፍል ጨርስ በኋላ ዩኒቨርሲቲ ገባሁ። በመካከል እንግዲህ ወደ ቴሌቪዥን የገባሁበት ጊዜ ነው። ዩኒቨርሲቲ ምን አጠና? ዩኒቨርሲቲ ያጠናሁት የውጭ ቋንቋና ስነ ጽሁፍ ነው። ከዛ ደግሞ ታሪክም ምንድነው ስሙ በተጨማሪ የሚሰጣል አይደል? እና እንግዲህ ሁኔታዎች በዛን ጊዜ ካነሳኸው አይቀር እዚህ ላይ ትንሽ ማለት የሚያስፈልግ ይኖርብናል። እርግጥ ነው የኃይለ ሥላሴ መንግስት ሴኩላር መንግስት ነው፣ ምንም እንትን የለውም። ዘመናዊ ትምህርት ነው።
ለሙስሊሞችም ለክርስቲያኖችም እድል ፈጥሯል። ነገር ግን በሌላ በኩል ደግሞ ተጽዕኖዎች ነበሩ። ለምሳሌ ከፍተኛ ወታደር ለመሆን በግድ ሙስሊም ክርስቲያን መሆን አለበት፣ ካለዚያ የማዕረግ እድገትም አታገኝም። እንደገና ደግሞ በባላባቱም ዘንድ እንደዚሁ ከፍተኛ ስልጣን ለማግኘት የግድ ስምህን መቀየር አለብህ፣ ከተቻለም ሃይማኖትህን መቀየር አለብህ እና በዚህ ምክንያት በርካታ እኔ ብቻ ሳልሆን በርካታ ወጣቶች ስማቸውን ቀይረዋል። ይሄ እንግዲህ ሐረርንም ይጨምራል፣ ጅማንም ይጨምራል፣ ባሌንም ይጨምራል፣ አርሲንም ይጨምራል፣ ሌሎችም አካባቢዎች ሊጨምር ይችላል። ብዙ ሰዎች ስማቸው የአማርኛ ስም ሆኖ የቀጠሉ አሉ እና ከዛ ይሄ ተጽዕኖ ይመስለኛል። ከዛ በኋላ ደግሞ የደርግ ስርዓት ሲመጣ ሃይማኖትም አልነበረም። ከሃይማኖት ነፃ ሆንክ። ስለዚህ ተሾመ ሆነ፣ ወልደ ማርያም ሆነ፣ መሐመድ ሆነ፣ አብዱልቃድር ሆነ ትርጉም ቋንቋ ብቻ ነው እና ያ ስለነበረ በዛ ቀጠለ። ግን ጊዜ እየጨመረ ሲሄድ ደግሞ በዛ መቀጠል እንደማይቻል ደግሞ ታወቀ። በአንድ በኩል ጠልቀህ ገብተሃል፣ ትዳር መስርተሃል፣ ልጆች ወልደሃል። በሌላ በኩል ደግሞ ክርስቲያን ሆነ መኖር የማትችልበት ህይወት ይገጥመሃል። ለምን? ጠዋቱኑ ተውሂድ ቀርተሃል። ተውሂድ ቀርተህ እንደገና ሌላ እምነት ሊጨምርበት ብትል የሚሆን ነገር አይደለም። ስለዚህ ይተናነቀሃል። እነዚህን ነገሮች ተውሂዱን ከቀራህ አይለቅህም። በጣም ጠንካራ ነው። እኔ እንዳጋጠመኝ ማለት ነው። ለምሳሌ ስለ ሌሎች ነገሮች ሌሎች ክርስትና እምነትም ይሁን ሌላ እምነትም ሲመጣ በቁርአን የቀራሁት ተውሂድ ራሱ አትቀበለውም። ኖ ትላለህ። በቃ ሳታውቀውም አውቀህም ሙስሊም ነኝ ብለህ ባትልም ሙስሊም ማድረግ ያለበትን ነገር ባታደርግም ብትከፍርም ያው አይደል? ካልጾምክ ካፊር ነህ አይደል? ካልሰገድክ ካፊር ነህ። ሌሎች እስላማዊ የሆኑ ስራዎችን ካላደረግ ካፊር ነህ። ስለዚህ በኩፍርም እየኖርክ ነገር ግን ተውሂዱ ስለሚያስቸግርህ ዝም ብለህ በመሃል ላይ ትንጠለጠላለህ። ተንጠልጥዬ ጅዋጅዌ ስሰራ ከነበረው በኋላ ማለት የሚችል አሁን በጅዋጅዌ በኋላ በእንደዚህ አይነት ህይወት ውስጥ ነበርክ? አዎ። አንደኛ በተለይ ከ68 እስከ 72 73 በነበረው ኮሚኒስት ነህ፣ ምንም ችግር የለውም። ነገር ግን ከ73 74 75 በኋላ ትንሽ ዲፍሌክት ታደርጋለህ ወደዚህ ወደ ሃይማኖት በግድ። ምክንያቱም በዛኛው በኩልም ይመጣልሃል። አሁን በቤተሰብ በኩልም በመሰረትከው ቤተሰብ በኩልም ይመጣ፣ በጓደኞችም ይመጣ። ለምሳሌ በዓላትን ማክበር፣ መዘከር፣ እንደዚህ አንዳንድ ነገሮች ማድረግ ይኖራሉ። እነዛ ሁሉ አንተ ጋር ይመጣሉ። በጣም በኃይል ነው። ፓወራቸው በጣም ቀላል አይደለም። ያንን ፓወር ሬዚስት ማድረግ መቻል ይኖርብሃል እና ያንን ሬዚስት ብታደርግም ስቲል ዩ አር ካፊር። አላማጅ ነህ አይደል? ምንም ጥርጥር የለውም። በዛ ጊዜ የሆነ ነው ይሄ በቃ እና አሁን ወደ አላውቅም ወደ 83ቱ አካባቢ ማለትም ከ61 ጀምሮ እስከ 83 ያለውን ብትቆጥረው ወደ 20 አካባቢ ይሆናል። 22 23 ወደ 22። ስለዚህ ወደ 22 ዓመት በኩፍሩ እንትን እየኖር በውስጥ ዱዓ ታደርጋለህ። ግን ዱዓው መቅቡል ነው መቅቡል አይደለም አላህ ብቻ ነው የሚያውቀው። ምክንያቱም አልጾምክም፣ አልሰገድክም እና ሌሎችም እስላሚክ እንትኖችን አልተወጣህም።
በዛ ህይወት ውስጥ በዛ 10 ወይም 20 ምናምን ዓመት ውስጥ አሁን አንደኛ ውስጥ ትግል አለ። እሱ ብቻ አይደለም፣ ዘመዶች እኮ አሉ፣ አክስቶች አሉ፣ አጎቶች አሉ። ሁሉም መሐመድ ኑር ነው የሚሉኝ። አንዳቸውም እንኳን ተሾመ ብለው አይጠሩኝም። አሁን ያሁን ትውልድ ካልሆነ በስተቀር አንድም እንኳን ተሾመ ብሎ ጠርቶኝ የሚያውቅ የለም። አጎቴም አክስቴም የአጎቶቼ ልጆችም የአክስቶቼ ልጆችም። ስለዚህ እነሱ ጋር ሲሄድ መሐመድ ኑር ሆናለሁ። በሌላው ህይወቴ ደግሞ ምንድነው የሚሆነው? ተሾመ ሆናለሁ ማለት ነው። በእንደዚህ አይነት በእስልምና ቁርአን ቀርቶ የእስልምናን ህይወት አሳልፎ ከዛ በግዳጅ ደግሞ እምነትን በደንብ ለመተግበር ለመስገድ፣ ለመጾም እንደ እስልምና ህይወትን ለመቀጠል ያልቻልክባቸው አመታት ታልፈው ከዛ ቤተሰብ ተመስርቶ ከዛ ደግሞ ውስጥ እስልምናው አለ ግን ደግሞ የውጪ ህይወትና ድርጊቶች በሙሉ ከእስልምና የወጡ ሆነው በእንደዚህ አይነት ፈተና ውስጥ ህይወትን ማሳለፍ በአጠቃላይ ላንተ ምን ነበር? እንደ ሃይማኖት ከባድ ነው። ሪሊ ከባድ ነው። እኔ አሁን ቁርአን እቀራለሁ እኮ አላቋረጥኩኝም ምለው ተጠንቅቄ ነው ምቀራው። ውዱ ማድረግ አለብህ። ዝም ብለህ አትገልጻትም። አይዘር በልብስ ወይም በምን ታደርጋለህ ወይም ደግሞ እንግሊዝኛ የተጻፈ እንግሊዝኛና ትርጉሙ ማለት ነው። ሐዲስም እቀራለሁ፣ ሐዲሶችንም እቀራለሁ። እንዴት ካፊር ነኝ? ያ ቀላል አይደለም። እኔ ስለሆንኩኝ የቻልኩት ይመስለኛል። በነገራችን ላይ ብዙዎችም እንደዚህ አይነት አሉ። እነሱ ከኔ የሚለዩት ምንድነው? ክርስቲያን አግብተው ወልደው መስገድ የቻሉ በኃይል በጉልበታቸው መስገድ የቻሉ እስላማዊ ድርጊት ያደረጉ አሉ። ይሄ ጫና ላልደረሰበት ሰው ቀላል ሊመስል ይችላል። በህይወት ለነበረ ግን ከባድ ነው እና በመጨረሻ ግን ያው ዱዓ ማድረግ አንተ ትጀምራለህ። እኔ አሁን ቆርጬ ነው አሁን በግሌ እስልምናን ጫናውን በቤተሰብ በግሌ እስልምናውን መቀጠል አለብኝ የሚል ውሳኔ ላይ ደረስኩኝ። ስደርስ አሁን ቤተሰብ ሁኔታ አለ፣ ይሄ ማወቅ አለባቸው ማወቅ የለባቸውም፣ የግሌ ጉዳይ ነው የቤተሰብ ጉዳይ ነው የሚለውን እንትን ውሳኔ እስኪያገኝ ድረስ አላህ እስኪገልጸው ድረስ በግሌ እስልምናውን ፕራክቲስ ማድረግ ጀመርኩ ማለት ነው። ስለዚህ እንመለስበታለን። ጋሽ ተሺ ተመልካቾቻችን እየተከታተላችሁ ያላችሁት የጀማል አህመድ ሾውን በነጃሺ ቲቪ ነው። በጣም ማራኪ ጨዋታዎች ይዘናል። የብዙዎቻችን ቀልብ የሚይዝ ይመስለኛል። የትም ሳትርቁ ጠብቁን። ከአፍታ እረፍት በኋላ ተመልሰን እንገናኛለን። ተመልካቾቻችን ከአፍታ እረፍት በኋላ ተመልሰን ተገናኝተናል። የዛሬው እንግዳችን ጋሽ ተሾመ ብርሃኑ ናቸው። የደራሲና የጋዜጠኛ እንደዚሁም ብዙ አበርክቶ ያላቸው በተለይ ከቅርብ ጊዜ ወዲህ በእስላማዊ ድርሰቶች ስራዎች ላይ የራሳቸውን አሻራ እያኖሩ የሚገኙ ናቸው። እኔ ያው ምናልባት ለተመልካቾቻችን ምቾት ካልሰጠ በሚል ነው አንተ የምለው እንጂ ያው ወዳጅነታችንና ቅርበታችን እንደዚሁም ደግሞ ለረጅም ጊዜ በስራም ስለምንገናኝ አንተ እያልኩ ነው የምጠራው። ስለዚህ በዛ ብቀጥል ችግር የለውም። በጣም ጥሩ። ስለዚህ የተጨዋወትን የነበረው ከስያሜው ጋር ተገናኝቶ በግል ህይወት አንተ ረጅም ጊዜ የቆየህበት ከእስልምና የወጣ ህይወት ከዛም በስራም በቤተሰብም ህይወት ላይ የፈጠረውን ጫና ያንተ ደግሞ ከዛ የመውጣት ትግል እና ፈተናዎችን እየነገርከን ነበር። ወደ ሌሎች ጉዳዮች እንለፍ። ቀደም ሲል ከትምህርት ጋር አንስተን ያው አዲስ አበባ ዩኒቨርሲቲ ይመስለኛል በስነ ጽሁፍና ቋንቋ እንደዚሁም ታሪክ ላይ ጥናት አጠና። ከዛ በኋላ ወደ ስራ ነው የገባኸው? አይደለም እንግዲህ ወደ ጋዜጠኝነቱ ዓለም ነው ያተኮርኩት። ዩኒቨርሲቲ እንደገባው በ3 ዓመት ነበር የዛን ጊዜ የሚያልቀው ዩኒቨርሲቲ በ7። ነገር ግን ቴሌቪዥን ማስታወቂያ ስላወጣ
የዛን ጊዜ ደግሞ ከ12 ክፍል ጨርሶ የፈርስት ይር ጀምሮ እስከ ፎርዝ ይር ያሉ ተማሪዎችን በፍሪላንሰር እንደሚቀጥር ማስታወቂያ ወጣ እና እኔም ተወዳደርኩ። የዛን ጊዜ የተወዳደሩት ከፈርስት ይር ጀምሮ እስከ ዩኒቨርሲቲ መጨረሻ 4ኛ ዓመት ምናምን የነበሩት ነበሩ በፍሪላንሰር የተወዳደሩት። ካለፉት 4 ሰዎች መካከል 4 ወይም 5 ሰዎች አንዱን የነበርኩኝ። አልፌ የፕሮግራም ዋና ክፍል ተመደብኩ። ከዛ በኋላ እንግዲህ የትምህርቱን አቋርጬ ማለት ነው ጋዜጠኛ የቴሌቪዥን ጋዜጠኛ ሆንኩኝ ማለት ነው። ተማሪ እያለ ነው የተቀጠርከው? አዎ ተማሪ እያለሁ ነው የተቀጠርኩት። አዎ እና ጋዜጠኛ ሆንኩኝ። የሪፖርት አቀርባለሁ፣ የህፃናት ፕሮግራም አዘጋጃለሁ፣ የወጣቶች ፕሮግራም አዘጋጅና አቅራቢ ሆኜ ሰርቻለሁ። እዛ ላይ እንግዲህ ብዙ ተሳትፎ ነበረኝ። ፕሮግራም አስፈጻሚ፣ ፕሮግራም መሪ ምናምን፣ ፕሮግራም አስተባባሪ የምትላቸው ነገሮች በሙሉ በነበረኝ እውቀት በኢትዮጵያ ቴሌቪዥን ሰርቻለሁ። እንግዲህ በዛ ጊዜ ምን የተለየ ታስታውሳለህ? የልጆች ፕሮግራም ሰርተሃል። ሌላ ምንድነው? የወጣቶች ፕሮግራም፣ ዜና ማቅረብ ማለት ዜና መስራት። ዜና ላቅርብ ግን ሪፖርታጅ ማዘጋጀት፣ ዜና ክፍል ሰርተሃል ማለት ለዜና ክፍሎች መስጠት። እኔ ፕሮግራም ክፍል ነበርኩኝ። ማዘጋጃ እያለ ነው አይደል? ማዘጋጃ ቤት እያለ። ማዘጋጃ ቤት እያለ ምን የተለየ ትውስታ አለ? በዛ ጊዜ የቴሌቪዥን ፕሮግራም ብዙ ሰው በጣም የሚወደው ሌላ አማራጭ ያልነበረበት ደግሞ ብዙ ተከታይ የነበረበት ጊዜ ነበር እና የተወሰኑ ደግሞ ባለሙያዎች የነበሩበት ጊዜ ይመስለኛል። እና ምን የተለየ ትውስታ አለ? እንግዲህ ምንድነው የኢትዮጵያ ቴሌቪዥን አንድ ሰው እንደ 20-30 ሰው የሚሰራበት ዘመን ነበረ። እኔ ሌትና ቀን ልዩነቱን ብዙም አላውቀውም ነበረ። ለምን ቀን አንድ ስራ ይሰጥሃል፣ ያ ነገር ሰርተ ለማግስቱ ማቅረብ አለብህ። ስለዚህ ያ ነገር ደግሞ በቀን ስራ የምትሞላው አይደለም፣ ሌሊት ሰርተህ የምታደርሰው ነው እና ሌሊት ተሰርቶ ይታደራል፣ ጠዋት ይቀረጻል። አንዳንድ ጊዜ ስክሪፕቱ አለቃ ማየት አለበት። አለቃ አይቶ ስክሪፕቱ ኤዲት አድርጎ እንደዛ ታይፕ ሳይሆን ስቱዲዮ ትገባለህ፣ ታነበዋለህ። ያ እጅግ በጣም አስቸጋሪ ነበር። አሁን ለምሳሌ የልጆች ፕሮግራም ለማቅረብ ለልጆች የሚሆኑ ተረቶችን ማዘጋጀት አለብህ፣ ኢንተርቪው ማድረግ አለብህ። ሌሎችም ይሄ ምንድነው ፎርማት አለ፣ ይሄ መጋዚን ፎርማት ነው የምታቀርበው። ልዩ ልዩ ዝግጅቶች ታቀርባለህ። በዛ ላይ ብዙ መድከም አለብህ እና ከዛ በኋላ ነው አሁን በተለይ ነጋሽ ተስፋ ያልነበሩም፣ እነ ትሩፋት አልነበሩም፣ እነ ሳለ ማርያም አልነበሩም ለተወሰነ ጊዜ እና እነሱን መጥራት ማዘጋጀት በጣም አድካሚ ነበረ። ከዛ በተጨማሪ ደግሞ ዜናዎችን መስራት ያስፈልግ ነበረ። ከያቅጣጫው መስራት ያስፈልጋል። እንደገና ደግሞ የዓለም የምንድነው እነዚህ የሶሻሊስት አገሮች ቀን በሚደርስበት ጊዜ አብዮት ቀን ወይም ብሔራዊ ቀን በሚደርስበት ጊዜ ደግሞ ፊልም ይሰጡሃል ስክሪፕት ጋር፣ እሱን ተርጉመህ ታቀርባለህ። ስለዚህ በቃ በጣም አድካሚ የነበረ ስራ ነው። በሌላ በኩል ደግሞ ጥሩ እንደዚህ በጣም የስራ ትጋት የነበራቸው ደግሞ ሰዎች ነበሩ። ለምሳሌ እንደነ ተክሉ ታቦር፣ አቶ ተክሉ ታቦር አይነት ሰዎች ልትገልጻቸው አትችልም። እኔ አንዳንድ ጊዜ ሰው እንደ ሰው አይደለም የሚሰሩትና በጣም በተአምር አይነት ነገር ስራ የሚሰሩ ሰዎች ነበሩ። እነ ጌታቸው ኃይለ ማርያም የወሰድክ እንደሆነ ነው፣ መሐመድ ኢድሪስ፣ ጋሽ መሐመድ ኢድሪስ የወሰድክ እንደሆነ ተፈራ ግዛው እና ሌሎችም በጣም ጎበዝ ሰራተኞች ናቸው። እና እነዚህ ሰዎች አንተ በምትሰራበት ጊዜ ያበረታቱሃል፣ አሳይንመንት ይሰጡሃል፣ እንደገና ኢንከሬጅ ያደርጉሃል። እና ኢትዮጵያ ቴሌቪዥን በነበርኩበት ጊዜ ምንም እንኳን ስራው አድካሚ ቢሆንም ብዙ ነገር እንዳውቅ ረድቶኛል። እንደገና ደግሞ በሰራሁት ስራ ጥሩ ስራ በመስራት ምክንያት ለብዙ አመታት በዛ በቴሌቪዥን የነበሩ በሬዲዮ የነበሩ ሰዎች በፕሬስ የነበሩ ሰዎች ውጭ ሄደው የመማር እድል ሳይገጥማቸው እኔ ወደ ቡልጋሪያም ወደ ራሽያም ወደ ኬንያም ሄጄ ቴሌቪዥን እያለ ለመማር ችያለሁ እና በተለያዩ ዓለም አቀፍ ስብሰባዎችን ለመቀበል ችያለሁ። ይሄ
ለኔ ቀላል አልነበረም። ምክንያቱም ከኔ በፊት ሲኒየሮች በትምህርትም የሚበልጡኝ በአገልግሎትም የሚበልጡኝ በኃላፊነትም የሚበልጡኝ ሰዎች ያላገኙት እድል ነበረ የተሰጠኝ እድል። ግን ይሄ ዝም ብሎ የመጣ አይደለም። ፈተናዎች ይኖራሉ። ፈተናዎቹን በማለፍ ነው። ለምን ፈተና አልፋለሁ? ስለማነብ ነው። እኔ ብዙ የጆርናሊዝም መጽሐፍቶች ነበሩ። ዝም ብሎ እኔ የቴሌቪዥን ጋዜጠኛ ነኝ ብዬ መቀመጥ ሰው አልነበርኩም። ብዙ የቴሌቪዥን ጆርናሊዝምን በግሌ አጥንቻለሁ። ዩኒቨርሲቲ ባላጠናም በግሌ ብዙ መጽሐፍቶች ነበሩኝ። ስለዚህ ፈተና በሚመጣበት ጊዜ በዩኒቨርሲቲ ደረጃ የምታስቀምጣቸው የሚሆኑ በአገልግሎት ዘመን የምታስቀምጣቸው ሰዎች ተወዳድረህ እድሉን ታገኛለህ። በመጀመሪያ ምንድነው የሚደረገው? ይመጣሉ ፈረንጆቹ አብረው ከሬዲዮም ከቴሌቪዥንም ከጋዜጣም ምናምን ያሰለጥኑሃል። በስልጠናው ፈተና ይሰጡሃል። በፈተናው ያለፈ ውጭ ሄዶ የመማር እድል ይገጥመዋል። እና ሌሎችም አሁን ኬንያ ስብሰባ ላይ ስንሄድ እንደዚሁ ጥሩ ፕሮዳክሽን ተሰርቶ በመላኩ ነው። ይሄ ሁሉ በወጣትነት ዘመን የተደረገ ነው። የሰራው ስራ ኬንያ ሂዶ ኦርቶና ዩኒየን ኦፍ ሬዲዮ ቴሌቪዥን ኦፍ ምናምን የሚባል ነበረ። እሱ ጋር ቀርቦ ያቀረበው ፕሮዳክሽን ተመራጭ ሆኖ ነው የምትጠራው። ዝም ብለህ አትጠራም። እና እዛ ሂዶ መማር እና እንደዛ አይነት ነበር። እና በቴሌቪዥን ህይወቴ በጣም ጥሩ ነበረ። ስንት ዓመት አገለገልክ ቴሌቪዥን? 7 ዓመት ይመስለኛል፣ 6 ወይም 7 አካባቢ ይመስለኛል። ከዛ ፕሬስ ገባ? ከዛ ምንድነው የሆንኩት? ወደ ህፃናት አምባ ሄድኩኝና የህዝብ ግንኙነት ባለስልጣን የህዝብ ግንኙነት ኃላፊ ሆንኩኝ። ከዛ በኋላ ሰራተኛና ማህበራዊ ጉዳይ ሚኒስቴር፣ ከዛ በኋላ ቁጥጥር ኮሚቴ ደግሞ የህዝብ ግንኙነት ምክትል ኃላፊ ሆንኩኝ። ከዛም በስራ ቅጥር ተወዳድረ ነው የገባው? አሁን ህፃናት አምባ በቴሌቪዥን ባሳየሁት እንቅስቃሴ እዚህ ቢመጣ ሊሰራ ይችላል ብሎ ነው ያዛወሩኝ። ከዛ በኋላ ደግሞ ብሔራዊ ቁጥጥር ኮሚቴ ደግሞ ይሄንን ስራ ሊሰራ የሚችል ሰው ፈልጉ፣ በጋዜጣ ሊጽፍ የሚችል፣ ለቴሌቪዥን ሊሰጥ የሚችል፣ ለሬዲዮ ሊሰጥ የሚችል፣ መጽሔት ሊያዘጋጅ የሚችል ሰው ፈልጉልን ብሎ ሲያፈላልጉ እኔ እንግዲህ ሪኮሜንድ ተደረኩኝ ማለት ነው። ስለዚህ ተሾመ ብርሃኑ ከማል ከህፃናት አምባ ወደ ብሔራዊ ቁጥጥር ኮሚቴ መጥቶ እንዲሰራ የሚል ውሳኔ ተወስኖ ነው። እኔ ያላውቃቸውም ሰዎች ግን ተወዳድሬ ታይቶ ሪኮሜንዴሽንም ለምሳሌ የዛን ጊዜ ለፕሬስ ጽፍ ስለነበረ እንደነ ጋሽ ጸጋዬ ኃይሉ ተፈራ፣ እንደነ ጋሽ ስሜነ፣ እንደ ሙሉጌታ ሉሌ የመሳሰሉ ሰዎች ያውቁኛል። ስለሚያውቁኝ እሱ ብታገኙት ጥሩ ነው የሚል ሪኮሜንዴሽን የሰጡ መሰለኝና በዛ ሪኮሜንዴሽን መሰረት ብሔራዊ ቁጥጥር ኮሚቴ የህዝብ ግንኙነት ኃላፊ ሆንኩኝ። እዛም ላይ የዛሬቱ ኢትዮጵያ ላይ አምድ ነበረኝ። ኢንተርቪውም ጋዜጠኞች እንዲያደርጉ ጋዜጠኞች ይዤ እሄዳለሁ። ስለ ብሔራዊ ቁጥጥር ዓላማ ይገልጻሉ። እነዚህ ዘራፊዎችን፣ ሌቦችን፣ እነዚህ ምንድነው ኮራፕትድ የሆኑ ብሔራዊ ቁጥጥር ኮሚቴ ማለት እንዳሁኑ የስነ ምግባርና ሙስና ኮሚሽን አይነት ማለት ነው። አዎ፣ ግን እሱ የተሻለ ሳይሆን አይቀርም። ምክንያቱም ብዙ ባለስልጣኖችን በቴሌቪዥን እናቀርብ ነበረ። ብዙ ኮራፕትድ የሆኑ ሰዎችን የተበላሸ እርሻ፣ የመንግስት እርሻዎች ሲበላሹ ሄደን እዛ እንሰራለን፣ እናቀርባለን፣ በጋዜጣም ላይ በሬዲዮ በቴሌቪዥን። ስለዚህ ቆንጠጥ የሚያደርግ እርምጃ ነበር የዛን ጊዜ የሚወሰደው በኃላፊዎች ላይ እና ከዛ ብሔራዊ ቁጥጥር ኮሚቴ ሲያልቅ ደግሞ እንደገና ደግሞ በማላውቀው መንገድ ተወካዮች ምክር ቤት እሱ ሊሰራ እስካሁን ድረስ ማን ሪኮሜንድ እንዳደረገኝም አላውቅም። ብሔራዊ ቁጥጥር ኮሚቴ ሲዘጋ አድሃሪ ነው፣ የጭቆና መሳሪያ ነው ተብሎ የተዘጋ መስሪያ ቤት ነው፣ የደህንነት መስሪያ ቤት ነው ተብሎ የተዘጋ መስሪያ ቤት ነው። ብሔራዊ ቁጥጥር ኢህአዴግ አልፈለገውም። እንደገና ደግሞ ያ እንደዚህ አይነት መስሪያ ቤት ፈርሶ እኔ ለትንሽ ጊዜ ስራ ቦዘኔ ሆኜ ከቆየ በኋላ ያው ፕሬዝዳንት ነጋሶ ጊዳዳ ወደ ህፃናት አምባ ልመለስ ነበር። ጠርተው ተሾመሃል አሉኝ። ማን እንደሾመኝም አላውቅም። ኧረ እባካችሁ እኔ
ወያኔን በጣም ብዙ ተሳድቤያለሁ በጋዜጣ ላይ በጋዜጣ ላይ በመጽሔት ላይ እና ብዙ እንትን ስላልኩኝ እኔ እዛ ሆኜ መስራት ይቸግረኛል የሚል ተወካዮች ምክር ቤት ነው። ተወካዮች ምክር ቤት በምን ፕሬስ ኃላፊ የፕሬስ ክፍል ኃላፊ ሆኜ ነው የሰራሁት እና ይሄንን አቀረብኩ። አይ ወያኔን ያልተሰደበ የለም ግባ አሉኝ። ገብቼ እንግዲህ ያው መለስ ጋር ፊት ለፊት የምንቀመጥ ሰዎች ሆንን ማለት ነው። ተመልካቾቻችን ዝግጅታችን ይቀጥላል። ለአፍታ እረፍት አድርገን ተመልሰን እንገናኛለን። የትም ሳትርቁ ተመልካቾቻችን ተመልሰን ተገናኝተናል። ቆይታችን ይቀጥላል። አሁንም ከጋሽ ተሾመ ጋር የጀመርነውን እንቀጥላለን። ቀደም ሲል የተለያዩ መስሪያ ቤቶች በስራ ቅጥርም በኃላፊነትም ማገልገልህን እየነገርከን ነበር። መጨረሻ ላይ የህዝብ ተወካዮች ምክር ቤት ገባህ። እዛ ምን ያህል ጊዜ ያገለገል? ከዛ በኋላ ወዴትስ? 5 ዓመት ሰራን። እንግዲህ ያው እንዳልኩት ከባድ ነው ብለው በጋዜጣ ላይ እንትን ስትሟገተው የነበረው በተለይ አሁን በጣም ጠንካራ የሆኑ አርቲክሎች ነበር ምጽፈው። ኢንፋክት በብዕር ስም ነው ምጽፈው። እነዛን አርቲክሎች በጣም እንትን ይላሉ። ግን ደግሞ እንጀራ ነበረ። ሪኮሜንድ ተደርጌያለሁ። ስራ አልነበረኝም፣ ስራ አግኝቻለሁ። ይሄ ከተነሳ አንድ የማስታውሰው ነገር ልንገርህና በጣም የሚገርም ነገር ነው። አንድ የኢሰፓ ርዕዮተ ዓለም ኃላፊ የነበረ ከስላሴ ቤተክርስቲያን ይመጣል። ከስላሴ ቤተክርስቲያን ሲመጣ አገኘሁትና ልክ በሩ ላይ በፓርላማ ጊዜ እሱ በዚህኛው ነበር ርዕዮተ ዓለም የነበረውና ከስላሴ ይመጣል። እኔ ደግሞ ወደ ፓርላማ ልገባ እችላለሁ ምን ያህል ፈገግ ያሰኘ እንደሆነ ብዬ ነው። ተሾመ እንደምን አለ? የት እየሄድክ ነው? የት ተቀጠርካል? እዚህ ፓርላማ የህዝብ ግንኙነት። አንተ? አዎ እኔ እንግዲህ ያው መቼስ እኔ ነኝ። ያው እንግዲህ እንዴት እነሱ ጋር ትሰራለህ? አይ ምን አካውንታንቱም ይሰራል ከነሱ ጋር፣ ኢኮኖሚስቱም ይሰራል ከነሱ ጋር። ያው እኔ ፐብሊክ ሪሌሽን በመሆኑ ነው እንጂ ጋዜጠኛ በመሆኔ ያው መንግስት ነው ሰራለሁኝ። እያጠነከረብኝ አንተ ያሁሉ ስማ እስኪ አንተ ከስላሴ ቤተክርስቲያን ስትመጣ አንተ ኮሚኒስቱ እኔ ጋዜጠኛው ከኢህአዴግ ጋር ብሰራ ምን አለበት አልኩት። እና የሚገርመው ነገር ሰው የራሱ ነው እንጂ የሚታየው ጋዜጠኛ ስትሆን በጣም አስቸጋሪ ነው። በአደባባይ ሰው ስለምትናገር እንጂ ሐኪሙም ቢሆን እኮ በደርግ ጊዜ ያገለገለው ሐኪም እኮ በኢህአዴግም ጊዜ አገልግሏል። በኢኮኖሚስቱም እኮ በደርግ ጊዜ አገልግሏል። በደርግ ጊዜ ያገለገለው በኢህአዴግ ጊዜ አገልግሏል። ጠበቃውም በደርግ ጊዜ ያገለገለው በኢህአዴግ ጊዜ አገልግሏል። አሁን በኢህአዴግ ጊዜ ያገለገለው ደግሞ ግንባር ቀደም የነበረው ደግሞ አሁን በብልጽግና ያገለግላል። እና እሱ አሁን እንደ ትልቅ ነገር ቆጥሮ እንዴት እሱ እኮ ተቀጥሯል በሙያው እንዴት እዚህ ትገባለህ አለኝ። ለነገሩ ምንድነው በፊልሚያው ቀላል አልነበረም። በበኩሌ ስጽፋቸው የነበሩ አንዳንድ ጊዜ በሳምንት 2-3 አርቲክል ነበር ምጽፈው። በተለይ ደግሞ የመጨረሻው ጊዜ በሚያዚያ ወር ላይ እነሱ ግንቦት ሊገቡ በሚያዚያ ወር ላይ እንደ የሊንከን ጦር ዋሽንግተን ዲፌንድ እንዳደረገው ሁሉ የደርግም ጦር አዲስ አበባን ዲፌንድ ማድረግ እንዳለበት በተለያዩ አጋጣሚዎች ገልጫለሁ። ስገልጽ ነው የነበረው። እስከዛ ድረስ ነው እስከ ሚያዚያ ምናምን ወር ድረስ ነበር የምታገለው። ግን ተሸነፍን። በቃ እኛ የደህንነት ሰራተኞች ሆንን፣ ተባረርን። ደግሞ እንደገና በሙያችን ደግሞ ይሰራል ተብለን ደግሞ ተመረጥን በዛ በሰደብነው መንግስት። እና እንግዲህ
አንተ ከስላሴ ስትመጣ እኔ ማልሰራበት ምንድነው አሉኝ። ከዛ እንግዲህ እውነቱን ለመናገር የዛን ጊዜ ከታወቁት የኢህአዴግ ሰዎች ጋር ተገናኝተናል። የዚህ አብዮታዊ ዲሞክራሲ እንደውም የአብዮታዊ ዲሞክራሲ አዘጋጅ እንደሆን ፈልገው ነበር። ግን እኔ ምንድነው ያልኩት አብዮታዊ ዲሞክራሲ ብሎ ጋዜጣ በዚህ ኢትዮጵያ ውስጥ ሊሰራ አይችልም። በአብዮት ብዙ ሰው ልጆቹን አጥቷል። በአብዮት ብዙ ነገሮች ተሰርተዋልና ይሄንን ወይም አብዮታዊ ዲሞክራሲ የምትሉትን ቀይሩ ካለዚያ እኔ ልሰራ አልችልም የሚል መልስ ሰጠው። የዛን ጊዜ በጣም ትልልቅ ባለስልጣኖች ናቸው። በአንዱ ወይም በሌላ መልኩ ያውቁኛል፣ ለክፋት እንዳልሆነ ያውቃሉ። አይ ይሄ የታገልንበት ስለሆነ አንቀይርም አሉ። ተውት አልኳቸው። ከዛ በኋላ ምንድነው ፖለቲካው እያየለ ሲሄድ እንግዲህ ከሽግግር መንግስት መውጣት ነበረና ብዙ ማውቃቸው ሰዎች ሁሉ ከሽግግር መንግስቱ እንዲወጡ ተደርገዋል። ለምሳሌ የሐረሪ ሊግ በጣም ጠንካራ የሆኑ ሰዎች ነበሩ። የአፋር እና አሊሜራህ ነበሩ። እንደ ሌላ ደግሞ የሲዳማም የኮሎ ኮንታም የምናምን እነዚህ ትልልቅ ሰዎች ነበሩ። እነዛ ሁሉ እየወጡ ነው፣ እየተባረሩ ነው። ከዛ በኋላ እነ ፕሮፌሰር በየነ ጴጥሮስም እንደዚሁ እነ ፕሮፌሰር ጌታቸው ዶክተር ጌታቸው ኃይሌ የመሳሰሉትም እንደዚሁ እየወጡ ነው፣ እየተገፉ ነው። እየተወጡ ሳይሆን እየተገፉ ነበረ እንዲወጡ። ከዛ በኋላ የደቡብ ህብረት እንደገና በዞ ምስሉ በነበረው በድሮ በነበረው ኢህአዴግ አምጥቶ አዲስ የደቡብ ህብረትን መሰረተ። እነዛን ነገሮች በሙሉ የሚቋቋማቸው አልነበሩም። ኢህአዴግ እንደዚህ አይነት ገጽታ አለው እንደዚህ አይነት ገጽታ አለው ብሎ ምጽፍበት ነገር አልነበረም። የሽግግር መንግስት ሆኖ አልቀጠለም። የሽግግር መንግስት ማለት ሽግግሩን አብሮ አሳልፎ ዲሞክራሲያዊ በሆነ ምርጫ ተካሂዶ ዲሞክራቲክ መንግስት እንዲመሰረት ነበር ዋናው ዓላማው። ይሄ አልሆነም። ስለዚህ ከሱ ጋር መቀጠል አልቻልኩኝም። መቀጠል ባልችልም ግን አልሸሹም ዘወራሉ እንደሚባለው ወደ ሙያዊ መመለስ ስለነበረብኝ አዲስ ዘመን እንድሰራ ፕሬስ እንድሰራ ማመልከቻ አቀረብኩ። ፕሬስ ደግሞ ተቀበሉኝ። ከዛ ሁለት አምዶች ነበሩኝ የታወቁ አምዶች፣ መፍትሄ ቢሆነውና ኤዲተር ነበርኩ። ያክቹአሊ መፍትሄ ቢሆነውና አድማስ የሚባል አምድ ነበረ ከነክፍሌ ሙላት የመጣ እሱን እየቀጠልኩ። ከዚህም በተጨማሪ ደግሞ ሌሎች ስራዎችን እየሰራው ለዛሬቱ ኢትዮጵያ ታላላቅ ሰዎች ሰሙናዊ የሚል ነበረ ለነሱም እየሰራው ሌሎችም ለመጽሔትም ለየካቲት መጽሔትም ጠንካራ የሆኑ እና ሪሰርች ነክ የሆኑ ጽሁፎችን እየሰራው ቀጠልኩ። አሁን ፕሬስም ደግሞ እንደዚሁ እየጠበቀ ሲሄድ እያጠበቀ ሄደ። አሁን ከ87 87 አይደለም ከ83 እስከ ምናምን ሲሄድ እየጠበቀ ሲሄድ ዩኒቨርሲቲም ጨርሼ ነበር ማታ ተመሬ ወደ አሁን ጤና ማህበራዊ ምንድነው ጤና ህዝባዊ ኢንስቲትዩት የኢትዮጵያ ህዝባዊ የጤና ኢንስቲትዩት የሚባለው ድሮ የጤናና ምርምር ኢንስቲትዩት የነበረው የጤና ስነ ምግብና የጤናና ስነ ምግብ ምርምር ኢንስቲትዩት ፓስተር ማለት ነው። ፓስተር እዛ ፐብሊክ ሪሌሽን ኃላፊ ሆንኩኝ። ከዛ በኋላ እንግዲህ የኢትዮጵያ ሺፒንግ ላይንስ ህዝብ ግንኙነት ኃላፊ ወይም የኮሚኒኬሽን ኃላፊ በመሆን ሰራው። በዛን ጊዜ እንግዲህ በሁለቱም በኩል መጽሔት ለምሳሌ ጤናና ስነ ምግብ ምርምር ኢንስቲትዩት ህዝብ ግንኙነት ኃላፊ በነበርኩበት ጊዜ መጽሔት እንዲኖር አደረኩኝ። የምርምር እና የጥናት መጽሔት እንዲኖር አደረኩኝ። ፕሬስ ደግሞ ሺፒንግ ላይንስ ደግሞ በነበረበት ጊዜ ካፒታል ጋዜጣ ላይ በየሳምንቱ ልዩ ልዩ አርቲክሎችን እያወጣው የኢትዮጵያ ሺፒንግ ላይንስ እንዲታወቅ የውስጡም ደግሞ መጽሔት እንዲኖር ማድረግ ስትሰራ ቆየው። በኋላ ደከመኝ እና ጥሩ ታወጣው በራስ ፍቃድ ከሺፒንግ ላይን ማለት ከሺፒንግ ላይንስ ቀድሜ ወጣው። እዛ ደግሞ ቢሮክራሲው የሚያስኬድ አልነበር። በጣም ጥሩ እንግዲህ እንቀጥላለን።
ረጅም ጉዞ ትልልቅ ስራዎች የሰራህባቸው አመታት ነው ያለፉት። ከዛ በኋላ ጡረታ ከወጣ በኋላ ምንም እንኳን ከዛ በፊት የሰራሃቸው ስራዎች ቢኖሩም ማለት ነው በህትመት አዘጋጅተህ ያሳተምካቸው ስራዎች ቢኖሩም ከጡረታ በኋላ የሙሉ ጊዜ ስራህና ትኩረትህ መጽሐፍ ማዘጋጀት፣ ድርሰቶች ላይ ይመስለኛል። እሱ ላይ እናተኩርና መጀመሪያ የህትመት ስራ ምንድን ነበር? ምንድን ነው የሰራው? መጀመሪያ ስራዬ በ80 ምናምን ብቻ የተረት አባት የሚል መጽሐፍ ነው የጻፍኩት። የተረት አባት መጽሐፍ ከጻፍኩ በኋላ ትልቅ መጽሐፍ ነው፣ ለየት ያለ መጽሐፍ ነው እና በውስጡ ወደ 30 የሚሆኑ ተረቶች ያሉት መጽሐፍ ነው። እሱ እንደጻፍኩኝ ሌላ ደግሞ አንዲት ጥንቸልና ቀጭኔ የሚል የህፃናት መጽሐፍ ለኪንደርጋርቴን የሚሆን መጽሐፍ አዘጋጀው። ከዛ ቀጥሎ ደረቶ የሚል ደግሞ የራሴ ፈጠራ የሆነ ወደ 10 ምናምን የሚሆኑ ተረቶች ያሉት መጽሐፍ አዘጋጀው። 3 ሞላ። የኢትዮጵያ ሺፒንግ ላይንስ እንደለቀቁ መርከበኞቹ የሚል አንድ መጽሐፍ ጻፍ። መርከበኞቹ የሚል ስለ ኢትዮጵያ መርከብ ታሪክ የሚያወሳና ስለ መርከበኞቻችን በተረት መልክ የሚገልጽ አንድ መጽሐፍ አዘጋጀው። ከዛ በመቀጠል የኢዞፕ ተረቶችን በሙሉ ተርጉሜ በ2 እና በ3 ቅጽ አሳተምኩኝ። አሁን ይሄ በሚሆንበት ጊዜ ወደ እስላማዊ ስነ ጽሁፍ ግን ከዛ በፊት ጋሽ ተሼ እኔ አንድ መጽሐፍ ነበረኝ። አሁን በቅርቡ ስፈልገው ቤት ያጣሁት አንድ የጻፍከው መጽሐፍ ነበር። ምናልባት ከተረቶቹ በፊት ወይ የህልም ኢንሳይክሎፒዲያ በኋላ ነው የጻፍኩት። በ90ዎቹ ውስጥ ነው የጻፍኩት። አዎ በ90ዎቹ ውስጥ ነው። ከሱ በፊት ደግሞ ታላላቅ ሰዎችና ጥቅሶቻቸው የሚል መጽሐፍ ነበረኝ። የ100 ታላላቅ ሰዎች የህይወት ታሪክ። እዛ ውስጥ አሁን እስላማዊ ሙስሊም ታላላቅ ሰዎችን አስገብቻለሁ። ምክንያቱም የነ ሩሚን የነ ሐፊዝን እና የሌሎችም የነ ከቢርን ታሪክ ታላላቅ ሰዎችና ጥቅሶቻቸው ብዬ እዛ ከጥቅሶቻቸው ከግጥሞቻቸው ሁሉ ትንሽ አስገብቻለሁ። የአፍሪካን ሊትሬቸር የሚታወቁ ታላላቅ ሰዎችን አስገብቻለሁ እስከ ጥቅሶቻቸው። ያ መጽሐፍ ለየት ይላል። ምክንያቱም አንደኛ እስላማዊ ባህሪ እንዲኖረው ተደርጓል። ከዛ እንግዲህ ወደ እስላማዊ መጽሐፍቶች ነው ያተኮርኩት። የእስላማዊ ታሪኮቹ የሚጀምሩት ዝም ብሎ አይደለም የመጡት። የተወካዮች ምክር ቤት ሰራተኛ በነበርኩበት ጊዜ በሐረር ራሷን የቻለች ክልል እንድትሆን ሲደረግ እኔም እንደ ህዝብ ግንኙነት ሚና ነበረኝ። እዛ ሐረርን ክልል ለማድረግ ከሚታገሉ ሰዎች ጋር የጠበቀ ግንኙነት ነበረ። እነዚህ ሰዎች እንድጽፍ ይገፋፉኝ ነበረ። ለዚህ ነው አሁን በየካቲት መጽሔት ይሁን በአንድ መጽሔት ልዩ መጽሔት ይሁን ሐረር ክልል የሆነችበት ምክንያት ብዬ አንድ አርቲክል ጥናታዊ ጽሁፍ አቅርቤያለሁኝ። እና ሐረሪዎቹ ግፊት እያደረጉ እንድጽፍ እየገፋፉኝ ሲሄዱ በመካከሉ ፕሮፌሰር አህመድ ዘከሪያ መጣ፣ መሀከል ላይ ማለት ነው። ፕሮፌሰር አህመድ ዘከሪያ ጋር ግንኙነት ስንፈጥር ወደ ዩኒቨርሲቲ የመሄድ አብሮ ከሱ ጋር የመዋል ከሱ ጋር የመጫወት በእሱ ሜንተር ሆኖ ይሄን ብታደርግ ይሄን ብትጽፍ እያለ የመገፋፋት ሁኔታ ይመጣል እና በአብዛኛው ወደ ሐረር አተኮርኩ። በሐረር እንትን ላይ አንድ በዚህ በኩፍሩ ዓለምም ያለውም ጭምር የአቶ ክቡር ዶክተር ናቸው ተክለ ጻድቅ መኩሪያ
የግራኝ አህመድ ወረራ የሚል መጽሐፍ ጽፈው ነበረ። ያንን መጽሐፍ ኦልሞስት ሸምድጀው ነበረ። ግን ያ መጽሐፍ የተጻፈው መንግስት የሚቀጥለው መንግስት ኢማም አህመድ ግራኝ የሚባል ሰው ተፈጥሮ በኢትዮጵያ ውስጥ ከፍተኛ የሆነ ጥፋት አድርሷል። ስለዚህ ወደፊት እንደዚህ አይነት ጥፋት እንዳይደረግ የኢትዮጵያ መንግስታት መጠበቅ አለባቸው፣ መጠንቀቅ አለባቸው የሚል ነው መግቢያውም ጭምር ራሱ። ያ በጣም ይቆረቆረኝ ነበረ። እንግዲህ ስለ ኢማም አህመድ ኢብራሂም በመሰረቱ የማውቀው ከልጅነት ጀምሮ ነው። እናቴ ስለ ኢማም አህመድ አፈ ታሪኩን ትነግረኝ ነበረ ሕፃን ልጅ ሆኜ። በአገራችን በጣም ይታወቅ መድረሳም ላይ ሆነን ስለ ኢማም አህመድ ኢብራሂም ይነገር ነበር። ምለው ኮንክሪት አይደለም ግን የሆነ ብቻ ባህሪ ያለው ሰብአዊ ሳይሆን በቃ ስፒሪቹዋሊ በጣም እንትን የሆነ በጣም ጠንካራ የሆነ ኃይል ያለው እንደ ሳምሶን አይነት የሚችለው የለም ፊቱ የሚቋቋም አይነት የሌለ ተደርጎ ይናገር ነበር እና ለሙስሊሞች በይፋ ይሁንም አይሆንም ትልቅ ሄሮ ነበረ። እኔ ለሰቆጣ ለነበርኩት ለእኔም ጭምር ማለት ነው። ራያ ለነበሩት ሰዎች ጭምር ትልቅ ሄሮ ነው። ወሎ ለነበሩት ትልቅ ሄሮ ነው እና ስለዚህ የተክለ ጻድቅ መኩሪያን መጽሐፍ ሳነብ በጣም እንትን አለኝ። እንደገና ደግሞ ፕሮፌሰር ላጲሶ ደግሞ ስለዚህ ስለ ኢማም አህመድ ኢብራሂም ደግሞ መጽሐፍ ጀመሩ። አሁን ይሄ በሚሆንበት ጊዜ እኔ ስለ ፍትሑል ሐበሽ ራሱን መጽሐፉን በእንግሊዝኛ አግኝቼ ማንበብ ጀመርኩኝ። ፕሮፌሰር አህመድም ተጨማሪ መረጃዎችን ሰጠኝ። የተክለ ጻድቅ መኩሪያንም ግራኝ አህመድ ወረራን አነበብኩ። የፕሮፌሰር ላጲሶ የሰጡትን ጽሁፉትን ጽሁፍ አየሁ። በጣም የሚገርመው ነገር እዛ ውስጥ የተጠቀሱ ቦታዎች በአይኔ የማያቸው ቦታዎች የጦርነቱ ቦታዎች በአይኔ የማያቸው ናቸው፣ ማውቃቸው ናቸው። ለምሳሌ ሐሸንጌ ስንል ክርስቶፍ ወልደጋማ የተገደለበት ነው። ፖርቹጋላዊ መሪ የተገደለበት ቦታ ነው። በደንብ አድርጌ ነው የማውቀው ያን ቦታ። ክርስቶፍ ወልደጋማ የተደበቀበትን ዋሻ በደንብ አድርጌ ነው የማውቀው። ክርስቶፍ ወልደጋማ አደጋ የጣለበትን ቦታ በደንብ ነው የማውቀው። እንደገና ደግሞ ከክርስቶፍ ወልደጋማ ጋር ለመጀመሪያ ጦርነት ያደረጉበት ሰሃርቲ ግጀትን በደንብ ነው የማውቀው። እንደገና ደግሞ የኢማም አህመድ ድንጋይ የሚባል ቁልል ድንጋይ፣ ትክል ድንጋይ የሚባሉ ነገሮች አሉ በዛ አካባቢ። ስለዚህ ከፕሮፌሰር አህመድ ጋራ እነዚህ ይሄ ዕውቀት አለኝ ለምን ሄጄ አላጠናውም የሚል ስነግረው በጣም ጥሩ ነው አለ። አሁን ጥናቴን ቀጥዬ ትግራይ ነበለት፣ ከዛ በኋላ እንደርታ፣ ግጀት እና ሌሎችም ቦታዎች ኢማም አህመድ ኢብራሂም ደረሱባቸው የተባሉ ቦታዎች ከሄድኩኝ በኋላ ወደ ራያ ነው ያተኮርኩት እና ራያ ሲሄድ ፈቂ ሙሳ ሆጅራ ፎቂሳ ነው የሚባለው። እኚህ ፈቂ ሙሳ የሚባሉት ምንድን ነው የሰሩት? በከራማቸው ምንድን ነው የሰሩት? በነገራችን ላይ እኔ የሱፊ ኢንፍሉዌንስ ነው ያለኝ። ስለዚህ እነዚህ መሻይኾች አንዳንድ ነገሮች የሰሯቸው ነገሮች አሉ ብዬ አስባለሁ እና ያንን ስሜት ይዤ ነው ያነጋገርኳቸው። ምንድን ነው የሰሩት ስላቸው፣ አይ እሳቸውማ ኦሮሞን አርሂብ ብለውት መርሐባ ብሎ መጣ የሚል ነገሩኝ። በጣም ደስ አለኝ። ምክንያቱም የኦሮሞ ከቦረና ተነስቶ ኤርትራ የገባው ከኢማም አህመድ ኢብራሂም ተከትሎ ነው። ምክንያቱም የዛን ጊዜ የኢትዮጵያ ክርስቲያናዊ መንግስትና የአዳል መንግስት ተዋግተው እርስ በርሳቸው ተዳክሞ ልክ እንደ አውራ ዶሮ ታግሎ እንደሚወድቀው ሁሉ ሙስሊሞችና ክርስቲያኖች እርስ በርስ ለ300 ዓመት ተዋግተው የተሸነፉበት የወደቁበት ነበረ እና የዛን ጊዜ እንግዲህ
ኃይሉን ያገኘው የኦሮሞ አመራር እስከ ኤርትራ ድረስ እንደሄደ እናውቃለን። በጣም ደስ አለኝ። ምክንያቱም ኢሚዲየትሊ ነው መጣ ያሉት። ኢሚዲየትሊ ነው ደግሞ ይሄ እንትን ያለው። እቺን ይዤ ወደ ሐሸንጌ ሄድኩኝ። ሐሸንጌ ምክንያቱም ማውቃቸው ሰዎች አሉ። እኔ ኮረም ነው ያደኩት። ሐሸንጌ ማውቃቸው ቤተሰቦችም አሉ። እዛ ሸሁ ጋር ሄጄ ፈቂ ሙሳ እንደዚህ አድርገዋል፣ ኦሮሞን አርሂብ ብለው መርሐባ ብሎ መጥቷልና ሼክ አብደ ኑርስ እንደው ምን ሰሩ ይባላል ስላቸው፣ አይ ሼክ አብደ ኑር የአባድር ልጅ ናቸው፣ አርሂብ ብሎ ኦሮሞን አርሂብ ብሎ መርሐባ ብሎ የመጣው ደግሞ ሼክ ክረዋል ናቸው የሚል ነገሩኝ። ሼክ ክረዋል ማን ናቸው ስላቸው፣ የፈቂ ሙሳ አማችና ከ12ቱ የኢማም አህመድ ሙርሺዶች አንዱ ናቸው አሉኝ። የዚህን ጊዜ ልክ ትልቅ ነገር ከሰማይ እንደወረደለት ነው ለኔ የሆነው። ለምን በኢማም አህመድና በኢማም አህመድ ኢብራሂምና በኢትዮጵያ ህዝብ መካከል በተለይ ሙስሊሙ ህዝብ መካከል ግንኙነት የተገናኘው የዛን ጊዜ ነው። እነማን ናቸው 12ቱ ሙርሺዶች ስላቸው፣ እከሌ 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 ከሊቢያ የመጣ ከአፋር የመጣ ከዚህ ከባሌ የመጣ ከምንትስ የመጣ ብለው በዝርዝር ነገሩኝ። ይሄንን ያስኩኝና አሁን የነሱን ትውልድ ደግሞ መጻፍ ነበረብኝ። ለምን የክረዋለ ልጆች እነማን ናቸው የሚል፣ የአስላለ ልጆች እነማን ናቸው፣ የፈቂ ሙሳ ልጆች እነማን ናቸው ዝርዝር ማጥናት ሲጀምር የመጨረሻው ትንሹ 10 ከፍተኛው 15 ትውልድ ይሆናል። ይሄንን ይዤ እንደገና ተመልሼ ወደ ተንቤን ሄድኩኝ። ወደ ተንቤን ሲሄድ የሚቆጥሩት እነሱ ከፈቂ ሙሳ ነው የሚጀምሩት። ከፈቂ ሙሳ ጀምሮ የሚቆጥሩት ልክ እንደዛ ነው። ትንሹ 10 ትልቁ 15። ወሎ ሄድኩኝ። ያገኘሁት ይሄንን ነው። ከነብያችን ሰለላሁ ዐለይሂ ወሰለም ጋር ያገናኙታል። ከሰይድ አሊ ጋር የሚያገናኙ ማለት ኢዳዝ ማተር ግን በቅርቡ ያለው እንደዚህ ነው ያለው። ከአባድር ጋር የሚያያይዙት እንደዚያ ጋር ነው። አሁን ይሄንን ያዝኩኝና ወደ ስልጤ ሄድኩኝ። ምክንያቱም ሐጅ አልይ ያሉ ወደ ሐጅ አልይ ሄጄ ሐጅ አልይ ማን ናቸው የሚለው ስናጠና ሐጅ አልይ የኢማም አህመድ ኢብራሂም ሙርሺድ ወይም ሙጃሂድ እንደሆኑ ትውልዳቸውም ከሐጅ አልይ ቀጥሎ እስከ አሁን እስካንተ ልጅ ድረስ ማለት ነው ሲቆጠር የመጨረሻው ትንሹ 10 ትልቁ 15 ነው የሚመጣው። ይሄን ይዤ ወደ ሶማሌ ነው ሄድኩት። ወደ ሶማሌ ሄጄ እንደዚሁ ሼኻ ሼኽ የሚሉት እነሱ አሁን የአባድር ልጆች ነን የሚሉ ናቸው። የነሱም ትውልድ ስቆጥር ትንሹ 10 ከፍተኛው 15 ነው። አፋር ደግሞ አፋር አይደለም ጅቡቲ ሄድኩኝ። ይሄንን ለማለት አንድ ሼኽ አግኝቼ ሳነጋገር የሳቸውም ከኢማም አህመድ ኢብራሂም ሙጃሂዶች አንዱ እንደሆኑ የሳቸውም ትንሹ 10 ትልቁ 15 አፋር ኩነባ እንደዚሁ ነው። ስለዚህ በመላው ኢትዮጵያ ያለው የትውልድ ሐረግ የኢማም አህመድ ሙጃሂዶች የሚወለዱት ትንሹ 10 ትልቁ 15 ሆኖ ተገኘ። ስለዚህ ተያያዘ። ራያ ላይ ያገኘሁት ሊንክ ያ ከተገናኘ በኋላ አሁን ባሌ ነው የሄድኩት። ባሌም ይሄው ነው። ባሌም ሲቆጥሩ አሁን ሌሎች ሰዎች ላይስማሙበት ይችላሉ። በእኔ አቆጣጠር ግን የሼህ ሁሴን ባሌ የኢማም አህመድ ከኢማም አህመድ ሙጃሂዶች አንዱ ናቸው። ብዙ ሰዎች አይስማሙበትም፣ ግን የተቆጠረው ትንሹ 10 ትልቁ 15 ይመጣል። አሁን ይሄ ማለት ምን ማለት ነው? ትርጉሙን እንወቀው። ፍቱሑል ሐበሽ የጻፈው አረብ ፈቂ አቋርጦታል ታሪክ መጻፉን።
እሱ ከሄደ በኋላ የኢማም አህመድ ትሬስ ጠፍቷል። የለም፣ የሚያነሳው የለም። ካስታንያሆ የተባለው ደግሞ የፖርቱጋል ጸሐፊ ደግሞ በፖርቱጋሎች በኩል የነበረውን ነው የጻፈው። እሱም ቢሆን ከዛ አንዳንድ ቦታዎች ላይ የኢማም አህመድ እንዳሸነፈ ነው የሚቆጥረው። እንደገና ደግሞ በክርስቲያኑ በኩል ያለውን ነው የሚጽፈው። በጣም ጥሩ ነው። ነገር ግን ያላያቸው ነገሮች ነበሩ። ካስታንያሆ ቤርሙዴዝ አባ ቤርሙዴዝ የጻፉት ከዚህም ከዛም የወሰዱት ጽሑፍ አለ። እሳቸውን ቦታውን አላዩትም። እንግዲህ አባ ቤርሙዴዝ ከካስታንያሆ ያገኙትና ከራሳቸውን ኤክስፒሪየንስ በመጠቀም አንድ የፖርቹጊዝ ኤክስፒዲሽን የሚል አንድ መጽሐፍ አዘጋጅተዋል። እሱም ቢሆን ተቀምጠው ብዙ ጊዜ የጻፉት ጥናት ነው። ሌሎችም ነገሮች አቀላቅለዋል። ይሄ መጽሐፍ የፖርቹጊዞች ጀግንነት የሚል መጽሐፍ ተተርጎመ በአማርኛ እና በአጠቃላይ ከዛ በኋላ ሬኔ ባሴ ፍትሑል ሐበሽ እና የነ ካስታንያሆን መጽሐፍት በመያዝ እና ሌሎችም መረጃዎች በመጽሐፍ አንድ መጽሐፍ ጽፏል። ያ መጽሐፍ በነ ፕሮፌሰር ፓንክረስት ተተርጉሞ በእንግሊዝኛ ተተርጉሞ አንድ በነገራችን ላይ ሬኔ ባሴ የአልጄሪያዊ ጸሐፊ በአረብኛ ከጻፈው ነው የወሰደው። በአረብኛ የተጻፈ የፍትሑል ሐበሽ የሚባለው ብዙ ጊዜ ሰዎች ክፍል አንድ ይሉታል፣ ግን ክፍል ሁለት ስለሌለ እሱ ራሱ ነው በቃ የራሱ የአረብ ፈቂ ጽሑፍ ነው። እሱን ሬኔ ባሴ ከአረብኛ ወደ ፈረንሳይኛ በመተርጎም እንዲታተም አድርጓል። አሁን ዶክተር ተክለጻድቅ መኩሪያ ደግሞ ፈረንሳይ ሀገር በመሄድ ያን መጽሐፍ ተርጉመው ከኛ ጋር ከኢትዮጵያ ታሪክ ጋር ያያይዘው አንዳንዱም በማመስገን አንዳንዱ ደግሞ በመኮነን መጽሐፉን አዘጋጅቶታል እና እሳቸውም ቢሆን የትም ቦታ አልሄዱም። ስለዚህ ከነዚህ ሰዎች ከአረብ ፈቂ እና ከካስታንያሆ ቀጥሎ ኢማም አህመድ ኢብራሂም በሄዱበት ቦታ ሄጄ ታሪኩን የጻፉት እኔ ነኝ። ያንን በማድረጌ ደግሞ እስካሁን ድረስ ያለው ሁኔታ የድሮውንና አረብ ፈቂ ያልጻፈውንና ካስታንያሆ ያልጻፉትን ያለፉትን ቦታዎች ለመጠቆም ችያለሁ። እሱ ብቻ ሳይሆን የተሳሳቱትን ስሞችና ቦታዎችን ጭምር ለማስተካከል ሞክራለሁ። ለምሳሌ ካስታንያሆ ምንድን ነው የሚለው? ከሐሸንጌ ኢማም አህመድ ሐሸንጌ ላይ ድል ካደረጉ በኋላ ሰራዊታችንን ይዘን በተከዜ ወንዝ አድርገን ምሳችንን ተከዜ ወንዝ አሳበልተን ከዛ ተሻግረን ወደ ራስ ዳሽን እንደሄዱ ነው የሚገለጸው። 40 ኪሎ ሜትር ርቀት ላይ የሚገኝ ወንዝ ነው የሚለው። ያ ተከዜ ከሐሸንጌ 40 ሳይሆን 200 እና 300 ኪሎ ሜትር የሚርቅ ነው። ጥራሪም ቢሆን ከዛ ይርቃል። ሊሆን የሚችለው ምንድነው? ከሱ ጋር የሚኖረው ሺና የሚባል ወንዝ አለ። ያ አሳዎች አሉት። ከዛ ነው። ለምሳሌ እንደዛ አይነት ስህተቶች አሉ። አቶ ተክለ ጻድቅ መኩሪያም እንደዚሁ ገረገራ የሚለውን ቦታ ወንበረት የሚባለውን ቦታ እዛ ኢማም አህመድ የነበሩበትን ቦታ ጦርነት የተካሄደበትን ቦታ ወደ ሸዋ ያመጡታል፣ ወይም ገረገራ ወደዚህ ወደ ጎንደር ያመጡታል። ነገር ግን እዛ ትግራይ ውስጥ ወንበረት የሚባል ቦታም አለ፣ ገርገራ የሚባል ቦታ አለ። ስለዚህ እንደዚህ አይነት ቦታዎችን ለመጻፍ በጥራት ለማሳየት ሞክሬያለሁኝ። ጦርነት የተካሄደባቸው ቦታዎችም ዲስቲንክቲቭሊ አይቼ እዚህ ቦታ ነው የሚል ሊጨምር። ለምሳሌ ነበለት የነበረውን ጦር ኢማም አህመድ ኢብራሂም ከጎንደር ወደ ከክርስቶፈር ደጋማ ጋር የመጀመሪያ ጦርነት ያካሄዱበት ቦታ ቤት በኩል እንደመጡና እዛ እንደደረሱ ከዛ በኋላ እሳቸው ደግሞ ተመልሰው ወደ እንደርታ ላይ ከቆሰሉ በኋላ ወደ ዞብል ነው የሚሄዱት። ወደ ዞብል ደግሞ የሄዱበት ቦታ መንገድ ሳይቀር ለማሳየትና ከዞብል ተመልሰው ወደ ሐሸንጌ ሲመጡ የተጠቀሙባቸው ቦታዎች ለማሳየት ጥረት ያደርጋሉ። ይሄንን
አረፈቂ አልጻፈውም፣ ካስታኒያው አልጻፉትም። ስለዚህ አንደኛ በሙጃሂዶቹን አግኝቻቸዋለሁ። ማንኛውም ጸሐፊ ታሪክ ጸሐፊ ይህንን አላገኘውም። ተገናኝተዋል። አሁን የኢማም አህመድ ታሪክ እስከዚህ ትውልድ ድረስ እንኳን ቢቆጠር አፕዴትድ ነው። በቃ የሚቀጥለው ትውልድም ይህንን ኢማም አህመድ ኢብራሂም መጽሐፍ ላይ ያለውን ተከትሎ ሊያዳብረው ይችላል። እንደገና ደግሞ እኔም ስህተት ሰርቼ ከሆነ ሊያርመው ይችላል። ለመታረም የሚችሉ ነገሮች፣ ምክንያቱም የደበቁት ነገር የለም በሙሉ በመላምትም የጻፍኩት ነገር የለም። ለምሳሌ አህመድ በር ዛሬ የሰላም በር ብሎታል። አህመድ በር የነበረ ነው። ጃን አሞራ የነበረ የታወቀ ነው እና ትልልቅ ሰዎች የነገሩኝ ነው። እኮ ድሮ አህመድ በር ነበር የሚባለው፣ አህመድ በዚህ ነው የመጣው ይሉሃል። ይህንን አግኝቼ ነው የጻፍኩት። ተምር ምናምን እንበላ የነበረው የተባለበት ቦታ አለ። የተምር ቦታ የት እንደሆነ አሳይቻለሁ። እና ኢማም አህመድ ኢብራሂም መጽሐፍ ለብዙ ሰዎች በጣም ብዙ ሰዎች ሊቃውንቱም ጭምር እንዲሁ እንደዋዛ የሚያልፉት መጽሐፍ ነው። ነገር ግን አይደለም። በሌላ በኩል ደግሞ ኢማም አህመድ ኢብራሂም ውስጥ ስህተት ቢኖር ኖሮ ለስቅላት የሚያስበቃኝ መጽሐፍ ነበር በወቅቱ። ነገር ግን በጥንቃቄ ስለጻፍኩት፣ ኢትዮጵያዊ ሁኜ ስለጻፍኩት፣ በዚህምና በዚህም በኩል ያለውን ግልጽ አድርጌ ስለጻፍኩት እንትን ሊቃወሙኝ አልቻሉም። ለምሳሌ በየቤተ ክርስቲያኑ በሚደረግ ቅዳሴ ላይ ምንድነው ኢማም አህመድ የቤተ ክርስቲያን አቃጣይ፣ ቤተ ክርስቲያን አፍራሽ ተደርጎ ነው። ነገር ግን ኢማም አህመድ ኢብራሂም የጠበቋቸው ቤተ ክርስቲያናትም ነበሩ። ሁለተኛ የፍትሑል ሀበሽ ላይ የተጻፉ የተቃጠሉ ቤተ ክርስቲያኖች አሉ። ተክለ ጻድቅ መኩሪያ የጻፏቸው የተቃጠሉ ቤተ ክርስቲያናት አሉ። ዲያቆን ዳንኤል ክብረት በጻፉ የቤተ ክርስቲያን ታሪክ የተጻፉ የቤተ ክርስቲያናት ስሞች አሉ። እነዚህን ተቃጠሉ የተባሉ ደግሞ ተጠብቀው ይኖሩ ቤተ ክርስቲያናት አሉ። ኢማም አህመድ ኢብራሂም የሚያቃጥል ቤተ ክርስቲያን የሚያቃጥሉ አይነት ቢሆን ኖሮ ሲፋጥራ ማርያምን ዛደጎማ ማለት ነው ማቃጠል ይችሉ ነበር። ገዳሙን ማቃጠል ይችሉ ነበር። አላቃጠሉትም። ጨዋሂት እንትና ማነው ቆላ ድባ ማርያም ቤተክርስቲያንን ማቃጠል ይችሉ፣ በጣም ትልቅ ቤተክርስቲያን ማቃጠል ይችሉ ነበር። አላቃጠሉትም። እንደውም የጠበቋቸው አሁን ለምሳሌ የግራኝ እመቤት የምትባል እንትና አለች፣ ፈርቷት ያላቃጠላት ማለት ነው። የግራኝ እመቤት እነሱ እንደሚያስቡት ፈርቷት ያላቃጠላት ሳይሆን የተዋት ናት። ቤተክርስቲያን አታቃጥሉ የሚሉ ነበሩ። አንድ ቦታ ላይ ብቻ ይሄ ደብረ ሊባኖስ እንዳታቃጥሉ እየተባለ አቃጠለ። ከዛ በኋላ አንዱ ሲቆጣ በቃ ደግ አደረገ ያሉበት ቦታ ላይ ነው እንጂ የጦርነት ቦታ ካልሆነ በስተቀር የተቃጠለ ነገር የለም። ስለዚህ እነዚህን ነገሮች በማስረጃ በተደገፈ ስላቀረብኳቸው እንትን አልመጣም። የዛ መጥፎ ሰው ታሪክ ጽፌ ከስንት ዓመት በኋላ እስካሁን ድረስ ምንም እንደውም ጥሩ ሁኔታ ላይ ነው ያለው። ባለፈው ጊዜም ዲያቆን ዳንኤል ክብረት ራሱ ኢማም አህመድ ኢብራሂም የሚያመሰግን ሆኖ ተገኝቷል። እና የኢማም አህመድ ኢብራሂም ከካስታዲያሆ ከአረፈቂ ቀጥሎ በሄዱበት ቦታ ዞሬ እነዛ ሁለቱም ጸሐፍቶች ያልጻፏቸውን ጨምሬ ነው ያቀረብኩት። ያ መጽሐፍ በእንግሊዝኛ ተተርጎሞ ቢቀርብ በጣም ትልቅ ነገር ነበር የሚሆነው። ግን አንፎርቹኔትሊ ሰዎች እስካሁን አልባነኑም። በተለይ ሙስሊሙ ህብረተሰብ ያሳዝነኛል በጣም በጣም የኢማም አህመድ ታሪክን በምን መልኩ ምን ያህል እንደተደከመበት እና ግልጽና ለመጪው ትውልድ ጠቃሚ አስተማሪ እና ደግሞ በትክክል ታሪኩ እንዲመዘገብ የተሰራውን ስራና የነበረውን ድካም ከሌሎች መጽሐፎች ደግሞ ምን ያህል አሻሽሎ አርሞ ለመስራት የተካሄደበትን ርቀት ነው ጋሽ ተሾመ እየነገረን የነበረው። ተመልካቾቻችን ዝግጅታችን ይቀጥላል። በመጨረሻም ወደ ማጠቃለያው እየሄድን ነው። የትም ሳትርቁ ጠብቁን። ከጥቂት ቆይታ በኋላ ተመልሰን እንገናኛለን።
ተመልሰን ተገናኝተናል። ጋሽ ተሾመ በተለይ ኢማም አህመድ ላይ ትኩረት ያደረገውን መጽሐፍ በዝርዝር ነግረህናል፣ ምን እንደያዘ እንዴት እንደተሰራ። ሌሎች የሰራሃቸው ስራዎችን እስቲ ባጭሩ ጥቀስልን። ከኢማም አህመድ ኢብራሂም በኋላ ትኩረቴን ያደረኩት በሐረር ታሪክ ላይ ነው። ምክንያቱም ሐረር ለኔ እስላማዊ ማዕከል ናት። ለምን እንደ ሐረር 100 መስጊድ በጠባቡ ያለው እንደ ሐረር 300 አሊሞች የታወቀ መቃብር ያለው በሐረር ዙሪያ ያሉ ካስሎች ቤተ መንግስቶች ዙሪያው የተጠበቁ ያሉበት ቦታ አላገኘሁም። ስለዚህ የአዳል ሱልጣኔትም ማዕከል ነበረ። እንደገና የሐረር ሱልጣኔትም ማዕከል ነበረ። እንደገና ደግሞ ሞር ኦርሌስ ከሐረር ሱልጣኔት ጋርም ይያያዛል። ስለዚህ ትኩረቴን ያደረኩት በእስላማዊ በሐረር ላይ አድርጎ በአጠቃላይ አንደኛ ቀደም ሲል በኢማም አህመድ የተጀመረው ሌላው የኢትዮጵያ ታሪክ ገጽታ ነው መጽሐፍ የጀመርኩት። ለምን እስካሁን ድረስ ለብዙ ጊዜ የሙስሊሞች ታሪክ በኢትዮጵያ አልተጻፈም። የመማሪያ መጽሐፍትም የነበረው አሊ ማነው ሱልጣን አሊ ነው። እሱም አሰብን የሸጠ ተብሎ ነው የወጣው እንጂ የሙስሊሞች ታሪክ የለም። ስለዚህ ሌላው የኢትዮጵያ ታሪክ ገጽታ የሚለው መጽሐፍ የኢትዮጵያ ሙስሊሞች ታሪክ እንዲህ ተደርጎ ተጻፈ። ለምን አንደኛ የአፋር ታሪክ አለኝ፣ የሶማሌ ታሪክ አለኝ፣ የሐረር ታሪክ አለኝ፣ የስልጤ ታሪክ አለኝ፣ የአርጎባ ታሪክ አለኝ፣ የወርጆዎች ታሪክ አለኝ፣ የትግራይ ታሪክ አለኝ የኤርትራንም ጨምሮ እና የአማራውም ታሪክ አለኝ፣ የኦሮሞም አለ። በአጠቃላይ ይሄንን የኢማም አህመድ ኢብራሂምን ታሪክ በማጠናበት ጊዜ በመላው ኢትዮጵያ ዞሬ ጅቡቲና ሶማሊያ ሰሜን ሶማሊያን አይቼ የጻፍኩት ስለሆነ አመለካከቴ በዛ ደረጃ ዳብሯል። ስለዚህ ሌላው የኢትዮጵያ ታሪክ ገጽታ የሚል መጽሐፍ አዘጋጀው። ይሄ ሌላው የኢትዮጵያ ታሪክ ገጽታ ማለት የኢትዮጵያ ሙስሊም ታሪኮች ገጽታ ማለት ነው። እሱን ካዘጋጀው በኋላ ሌላው ያዘጋጀሁት የኩነባ ታሪክ ነው፣ የሱሐባዎች ታሪክ ነው። እሱም ቢሆን እስካሁን ድረስ እንደ ኢማም አህመድ ኢብራሂም ነው እኔ ነኝ በመጽሐፍ ያዘጋጀሁት። ከዛ በመቀጠል የአይን አብራዎቹ የሚል የዑለማዎች ታሪክ ጻፍኩኝ። ከዛ በመቀጠል እስላማዊ ስነ ጽሁፍ የሚል መጽሐፍ ጻፍኩኝ። ከዛ በመቀጠል ደግሞ ፕሮፌሰሮቹ የሚል መጽሐፍ ጽፌያለሁ እና የፕሮፌሰሮቹም ታሪክ የፕሮፌሰሮቹ ታሪክ ነው እና ከዛ ሌላ እንግዲህ አይታተሙ እንጂ ሌሎች ታሪኮችም ጽፌያለሁ። ህትመት እየጠበቁ ነው። ሁለቱ ሐረሪዎች ጋር ነው፣ 3ቱ ሐረሪዎች ጋር ነው ያሉት። አንድ ቀን ይታተሙ ይሆናል ብዬ አስባለሁ። በተረፈ ሌሎች ያልታተሙ በርካታ ስራዎች አሉ። ወደፊት ደግሞ እንግዲህ ኢንሻአላህ ብዙ ስራዎች የሚሰሩ። በጣም ደስ የሚል ነው። ደራሲ፣ ጋዜጠኛ እንደዚሁም ደግሞ በተለይ በአሁኑ ጊዜ ትኩረት አድርገህ የምትሰራው እስላማዊ ታሪኮች ላይ የሙስሊሙን የቀደመ ታሪክ ትኩረት ታደርጋለህ። ማስተሳሰር ላይ፣ አብሮነት ላይ፣ ማቀራረብ ላይ እየሰራህ ነው። ይሄ ትልቅ ስራ ይመስለኛል። ብዙ ያልተሞከረ ያልተደፈረ ስራ ነው። በጣም ለዚህ ልትመሰገን ይገባል። ተመልካቾችም እነዚህን ስራዎች ምናልባት ያላነበባችሁ እንድታነቡ የሙስሊሙን ታሪክ በተለይ ከኢትዮጵያ ጋር በተገናኘ በደንብ ማወቅ መረዳት ያስፈልጋልና እንዳንተ አይነት ትልቅ ባለሙያ ሊበረታታ ስራዎቹ ተገኝተው ሊነበቡ ሊደገፉ የሚገባ ይመስለኛል። ከዚህ አንጻር የሰራሃቸውን ስራ ለተመልካች ከማድረስ እንዲነበብ ከማድረግ አንጻር ልታስተላልፍ የምትፈልጋቸው መልእክቶች ካሉ እድል ልስጥ። እኔ እውነቱን ለመናገር ሙስሊም ምሁራን አሉ፣ በጣም ዶክተሮችም አሉ። ኢማም አህመድ ኢብራሂምን አንብበው እንደው ለእንትን እንኳን አልጠሩኝም። ፕሮፌሰር ኃይሌ ገሪማ ሳንኮፋ አሜሪካ ሆነው አፕሪሼት አድርገው ስለዚህ ፊልም መስራት ፈልጋለሁ ሲሉ የኛ ሰዎች ለዚህ ለተጻፈ ከአረብ ፈቂ ቀጥሎ ከካስታኒያው ቀጥሎ ሊንክ ያደረገ ሰው
አፕሪሺየት አለማድረግና እንደገና ይሄ መጽሐፍ ደግሞ ተሻሽሎ ታርሞ ተተርጉሞ እንዲጻፍ አለማድረጋቸው በጣም አዝናለሁኝ። የታተሙ መጽሐፍቶች ደግሞ ለምሳሌ ኢማም አህመድ ኢብራሂም ታተመ 82,000 ብር አውጥቼ ለምሳሌ እኔ የዛን ጊዜ ወጪ ጉልበቴ እውቀቴ ሳልጨምር ኔጌቲቭ 75,000 ብር ነው የተሸጠው። የዛን ጊዜ መጽሐፉ 22 ብር ታትሞ 18 ብር አካባቢ ነው የተሸጠው እና መጽሐፉ ቢገዛ ጥሩ ነው፣ ቢነበብ ጥሩ ነው። ቢያንስ ግን ምሁራኑ ግድፈቴን ትተው ድክመቴን ትተው ጠንካራ ጎኔን አይተው ቢያጎለብቱት ቢደግፉኝ ጥሩ ነበር። የለም ፕሮፌሰሮቹ የነሱ ታሪክ አይደለም። ኢንሳይክሎፒዲያ ኢትዮጵያን እንመልከት። የለም የሙስሊም ባዮግራፊ አለ። ምናልባት ፕሮፌሰር ሁሴን አህመድ ብቻ ናቸው የተማሩት። ፕሮፌሰር ጀማል አብዱልቃድር ፕሮፌሰር አይደሉ? ኢንሳይክሎፒዲያ ብሪታኒካ ለምን ተጸየፋቸው? ኢትዮፒካ ለምን ተጸየፋቸው? ለምን? ይሄንንስ ምን ይላሉ የኛ ምሁራን? ምን ይሰማቸዋል? ፕሮፌሰሮቹ ተጽፎ እስካሁን 200 300 አልተጻፈም፣ አልተሸጠም። ምን ማለት ነው? ምን አይነት አመለካከት ነው? እኔ ምለው ምንድነው ለመሆን የሚፈልገው? እርግጥ እኔ መጽሐፍ ብቻ አይደለም፣ ብዙ መጽሐፍቶች አሉ የሚጻፉ፣ የሃይማኖት መጽሐፍቶች አሉ፣ ታሪክ መጽሐፍቶች አሉ። እነዚህ ሁሉ ልመና ካልሆነ በስተቀር መለመን አለብህ፣ አልቀሰ መለመን አለብህ፣ ተዋርደህ መለመን አለብህ። አንዳንድ ጊዜ ተዋርደህም አይ ካንተ በፊት ምን ረዳቸው ሰዎች አሉ ተብሎ ካታጎራይዝ ተደረጋለህ። ለምሳሌ ጀማል አህመድ አንተ ብትረዳኝ ያንተ ተቃራኒ የሆነ ሰው ጀማል አህመድ ከረዳህማ የሱ ወገን ነህ ተብሎ እኔ ኢትዮጵያዊ ነኝ። የዛም ቲፎዞ አይደለሁም፣ የዛም ተከታይ አይደለሁም። እኔ ሙስሊም ኢትዮጵያዊ ነኝ። ከጀማል አህመድ ጋር ስለተነጋገርኩኝ ግን የጀማል አህመድ አመለካከት አራማጅ አይደለሁም። ይሄ አመለካከት ነው ያለው። ትልልቆቹ ሰዎች ናቸው በትልቅ እስላማዊ ስም የሚጠሩ ልንላቸው እንችላለን። የከሌ ካልሆንክ የከሌ ነህ፣ የኔ ካልሆንክ የከሌ ነህ፣ የከሌ ከሆንክ የኔ አይደለም የሚሉ አመለካከቶች እነዚህ ቢወገዱ ጥሩ ነው። በእኔ አመለካከት ሙስሊም ነው። የከሌ ወገን የታሪክ ጸሐፊ የከሌ ታሪክ ጸሐፊ የሚባል የለም። እኔ ስለ ኢትዮጵያ ሙስሊም ነው እንጂ የምጽፈው፣ ስለ ዓለም ሙስሊም ነው እንጂ የምጽፈው፣ ስለ ኢትዮጵያውያን በሰላም በፍቅር በመተባበር በመደጋገፍ ነው እንጂ የምጽፈው ስለ ሼህ እከሌ አይደለም የምናገረው፣ ወይም ስለ ሼህ እከሌ አይደለም የምናገረው። እና ከጀማል ጋር ከታየው የጀማል ቲፎዞ ነኝ። ከሰዒድ ጋር ከተገኘው የሰዒድ ቲፎዞ ነኝ። እኔ የምኖረው ራሴን ችዬ ነው እና የጀማል ቲፎዞ በመሆኔም የሰዒድ ቲፎዞ በመሆኔም ያገኘሁት ነገር የለም። ተንጠልጥዬ ነው የምኖረው። 4ኛ ፎቅ ላይ ሰርቼም ነው የከፈልኩት። ለምሳሌ ፕሮፌሰሮችን እኮ የ2 ዓመት ቀለቤን አውጥቼ የጻፉት መጽሐፍ ነው። አንድም ፕሮፌሰር 5 ሳንቲም አልሰጠኝም። አንድም ፕሮፌሰር 5 መጽሐፍ አልገዛኝም። ነገር ግን የነበረኝን ቀለብ ለዛውም እየታመንኩ ብሞት ይሄ መጽሐፍ አሳትሙት ብዬ ለሰዎች እየተናገርኩ ነው የታተመው። ምን ማለት ነው? እንዴት ነው መራመድ የሚቻለው? ስለዚህ ማስተላለፍ የምፈልገው መልእክት ቢኖር በስራ ደስተኛ አይደለህም? ደስተኛ ነኝ በጣም። ግን ውጤት አላገኘህበትም? ውጤት ነው ይሄ። አሁን የምወስደው ፕሮፌሰሮች መታተሙ አንድ ትልቅ ውጤት ነው። በየቦታው ሂጄ ለምሳሌ ውጭ በነበርኩበት ጊዜ ለማስተዋወቅ ሞክሬያለሁ። በጋዜጦች ላይ አውጥቼዋለሁ።
ነው። ድካሜ ልፋቴ ምን አሁኑ ቀርቷል ኖ አይደለም ፈጽሞ ቸግሮኝ ነገርኩ። አሁን ኢማም ይሄ ፕሮፌሰሮቹን ስጽፍ ለነጃሺ አሳታሚ ድርጅት መጽሐፉን እዚህ አድርሻዋለሁ። ይሄን መጽሐፍ እነዚህ ሰዎች ጥሩ ሰዎች ይሄን ያክል ብር ሰጥተውኛል። መጽሐፉ ብሞት በጣም አሞኝ ነበረ። ብሞት አደራችሁን አሳትሙት እናንተ ቀሪውን ተነጋግራችሁ አሳትሙት አደራችሁ ብዬ ተናዝዤ ነው። ልትጠይቃቸው ትችላለህ። መጽሐፉ ታተመ። በጣም ደስተኛ ነኝ። ደግሞ በመጽሐፍቶችም ኖሬ አላውቅም። በመሰረቱ አሁን አሜሪካ ሄድኩት መጽሐፍ ተሽጦ ነው እንዴ? ሰዎች ጋብዘውኝ ነው ሄድኩት። አሜሪካ ከሀገር ሀገር ሲሄድ የነበርኩት ገንዘብ ኑሮኝ ነው እንዴ? ሚሊዮነር ቢሊዮነርም አይሄድም። አላህ ነው እንትን ያለው እና ስለዚህ ኢማም አህመድ ኢብራሂምን ቅድም እንደተናገርኩት 82,000 ብር አውጥቼ 75,000 ኔጌቲቭ 75,000 ብር ሳገኝ ቀራላኝ ይኸው በኩራት ነው የምናገረው። ሌሎቹ መጽሐፍቶች እንደዚሁ እና ይሄ ነው። በተረፈ የዚህ የሐረሪ ክልልን እና እንደነ ፕሮፌሰር አህመድ እና ወንድሞቹን የሚያበረታቱኝ ሰዎች አሉ። ሐጂ ኢብራሂም ዘከሪያ፣ ፕሮፌሰር አህመድ ዘከሪያ፣ ኢብራሂም ማነው አብዱል አዚዝ ዘከሪያ እና ሌሎችም ደግሞ እንደነ ዘከሪያ ሰልማን እና እንደነ ኢብራሂም በርኸሌ ዩሱፍ በርኸሌ ኢብራሂም ዩሱፍ በርኸሌ አይነቶቹ በጣም በአጠቃላይ እዚህ ጋብዛችሁም ይህን ሁሉ መልእክት ለማስተላለፍ በመታደሌ በጣም አመሰግናለሁ። ውጤታማ እንድትሆኑም ምኞቴን እገልጻለሁ። አላህ ደግሞ ይጨምርላችሁ፣ አላህ ያሳድጋችሁ፣ በርታችሁ ትወጡ አላህ ያድርጋችሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ተመልካቾቻችን ጋሽ ተሾመ ብርሃኑ የኢትዮጵያ እስላማዊ ታሪክ ተመራማሪ፣ እዛ ላይ ትኩረት ያደረገ በርካታ መጽሐፍትን የጻፉ ደራሲ፣ እንደዚሁም የቀድሞ ጋዜጠኛ፣ ዛሬ የነጃሺ ቲቪ የጀማል አህመድ ሾው እንግዳ ሆነው ይህን ሁሉ ታሪክ ስላካፈሉን እና አብረውን ስለቆዩ በጣም እናመሰግናለን። ለነበረን ቆይታ ቀሪ ጊዜያቸው የጤና የሰላም እንዲሆን እንደዚሁም ሌሎች ስራዎችን የምናይበት ለፍሬ የምናይበት እንዲሆን እየተመኘን የዛሬውን ፕሮግራም በዚሁ እናጠቃልላለን። ለነበረን ቆይታ ከልብ አመሰግናለሁ።